አዲስ ቢዚ ነው መሰለኝ እንትን መጀመሪያ ዋንጋሪ በተደጋጋሚ አይ ቲንክ ያው ቋንቋ ግድፈት እንጂ እንደዛ ለማለት ፈልጎ አይመስለኝም። ኮሎኔል ፋንታውን ሞሀቤን እጅ ከሰጡ ወይም እጅ ሰጡ የሚለውን ቃል ተጠቅሟል። እጅ መስጠት የሚለው የራሱ የሆነ ትርጉም አለው። እነሱ በድርድር ነው የመጡት በጦርነት መሀል ኮሜንት መሳሪያ አክሰፕት ተደግን ኮሜንት አክሰፕት ኮሬክት አያና አርሞ ትክክል ነው። እሺ እግዚአብሔር ይስጥልኝ። እሷን አስተካክሎ ለማለፍ ነው። ዋንጋሪ የተናገረው ነገር በጣም ሲሪየስ የሆነውን ነገር አስምሮልሃል። ይሄ ሶስተኛው ነጥብ ማለት ነው። አንዳንድ ጊዜ ጠቅላይ ሚኒስትር አብይ ትንሽ እኔ ከምጠብቃቸውም በላይ ሽሩድ ናቸው እንደ ይላሉ። በጣም በጣም ስማርት ሙቭ ነው ያደረጉት። ፓርላማ ላይ የተጠና ነገር ይመስለኛል። ካልጠፋ ሰው አቶ ገዱን ጎትተው ነው ያስገቧቸው። አቶ ገዱ ቅድም ያሰማው ቪዲዮም ላይ ትንሽ ግርድፍነት አለ፣ የፖለቲካ ግርድፍነት እና የትግራይ ወራሪ ኃይል ብሎ ሰው ሲደነግጥ ፊቱን አይቶ ምን ነው ደነገጣችሁ እንዴ ብሎ ነጋዴው ራሱ ጠላታችን ነው ብሎ የሚጨምሩ አይነት ናቸውና ትንሽ ፊት ለፊት የመሆን ነገር ይታይባቸዋል። የወልቃይትም ጊዜ እንደዚህ ዝም በሉ ብሎ ቲፒኤልኤፍ ተላላኪ ናቸው ሲባሉ እኔ የተላኩ መስላለሁ ምናምን ብለው መጠቀም የሚችሉበትን የፖለቲካል ግራውንዶች ሞር ፊት ለፊት ናቸው፣ እንደ ግንባር ላይ እንዳለ ነገር ነውና በዚህ በአሻጥር በተሞላ ፖለቲካ ውስጥ ከመጠን በላይ ዋጋ አስከፍሏቸዋል። አይ ቲንክ ዋና ማራዎች ናቸው መሰለኝ አውትሳይድ ሚኒስቴር ብለዋል፣ የውጭ ጉዳይ ሚኒስቴር ለማለት ብለው ይከሷቸዋል። እሱም ቪዲዮን ያላየውም አውትሳይድ ሚኒስቴር ማለታቸውን አላውቅም። ግን ወደዚህ ወደ ውጭ ሀገር ያለው የመንግስት ተቃውሞ ቡድን ሲመጡ እንደ ልጅነቱ መሬት እፈፍ ብሎ ይቀመጥ እንጂ ማን እሱን አምኖ ትግል ውስጥ ያስገባል ሲሏቸው የነበሩ ሰዎች አሁን እሳቸውን እየተከተሉ ነው ያሉት። ጠቅላይ ሚኒስትሩ ሆን ብሎ ነው ፑል ያደረጓቸው። ቢያንስ የተወሰኑ ፋክቶችን እንደሚያወጡ አውቀዋል። እና ይሄ ሶስተኛው ነጥብ ልክ እንደ ገዱ ግርድፍነት ከሌለብህ በስተቀር ህዝቤን አትንካ ምናምን አይባልም። መቼስ በጦርነት ያገዘህን ኃይል ዲፕሎማቲክሊ ህዝብ ላይ የሚደርስ ጉዳትን አቁሙ የምትለው ኢንተርናሽናሊ ተቀባይነት የሌለውና በኢንተርናሽናል ኮሚኒቲ የሚያስጠይቁ ወንጀሎች እንዳይሰሩ። ይሄን ደግሞ ምልክቱ ለዚህ ምስክሩ ምንድነው ካላችሁ የራሳቸው ደብዳቤ ላይ የራሳቸው የጻፉት ላይ ምላሹ የኢሳያስ ምላሽ ነው ብለው የጻፉትን ተመልከቱ። የኢሳያስ ምላሽ ምንድን ነበረ? በታችኛው መዋቅር ያሉትን እንደሚያስጠነቅቁና እንደሚነግሩ ነው። ስለዚህ ሜሴጁ ደርሷል ማለት ነው። በዚህ ውስጥ አውቀዋል። ጠቅላይ ሚኒስትሩ እንደዚህ አይነት ፋምብል እንደሚያደርጉ አውቀዋል አቶ ገዱ። ለዛ ነው ኳሱን ለሳቸው የሰጡት። ቢኮዝ ያልተጠየቀውን ነገር አትመልስም። ፕሬዝዳንት ኢሳያስ የተጠየቁት ጥያቄ ስለገባቸው ምንድነው እናደርጋለን ያሉት? ታችኛው መዋቅር። ለምንድነው ታችኛው መዋቅር ምን ያርግ ነው የተባለው? አትግደል፣ አትጨፍጭፉ ነው፣ ተጠንቀቁ ነው። ኢንተርናሽናል የሚያስጠይቅ በዓለም አቀፍ ደረጃ የሚያስከስስ ነገር ከመስራት ተጠበቁ። ስለዚህ መልእክቱን ወስደው አድርሰዋል። ኦፍ ኮርስ የመጀመሪያው ሁለቱ ምስጋና ነው፣ እኔ ቴንኪው ካርድን ያደረስኩት የሚለው አሁን ካሉበት ፖለቲካል ግራውንድ አንጻር የተወረወረላቸው ትኩስ ድንች በጣም ከባድ ነው። ላም እሳት ወልዳ አትልሰው ነገር እሳት አተወው ነገር ልጅ ሆኖባት አይነት ነገር ነው። ዝም ቢሉ ኦሬዲ ሙሉ ምስክርነቱን የመስጠት ያህል ነው። አክሰፕታንስ ነው ሳይለንስ። ቢናገሩ ደግሞ አይዋሹ ነገር በማተማቸው ይዟቸዋልና እውነቱን ተናግረውታል። ግን ከብዙ ስድብና ትችት ጋር ቀላቅለው ነው ያቀረቡት። ስድብና ትችቱን ፊልተር ዳውን ስናደርገው አሁን ዋንጋሪ እንዳለው ሶስተኛው ነጥብ ነው። ሶስተኛው ነጥብ ኢንተርናሽናሊ የሚያስጠይቅ በዓለም አቀፍ ሕግ የሚያስጠይቁ ነገሮችን በህዝብ ላይ ከመስራት ተቆጠቡ ነው። እሳቸው ራሷቸው ያቀረቡት ደግሞ ምንድነው? ፕሬዝዳንቱ ምን ብለው መለሱ? መልሱን ስታይ ለታችኛው መዋቅር እንናገራለን ብለዋል ማለት ነው። ስለዚህ ሜሴጁ ደርሷቸዋል። አሁን እዚህ ሚዲያ ላይ የጨነቀው አካል በነገራችን ላይ መረዳት ያለበትና የኢትዮጵያ ፖለቲካ ውስጥ ቫልዩ ያለው ሰብስታንስ ያለው ክሪቲካል ማስ ብዙ ጊዜ ድምፁ አይሰማም። እዚህ ኮሜንት ሴክሽን ላይ ከሚናገሩት 30% ላይሆኑ ይችላሉ። እሱም ደግሞ እንደምናችሁ ሰላም ለሀገራችን ምናምን የሚል ይሆናል እንጂ እዚህ ብሎ የሆነ ዝባዝንክ የሚለቀውና ሚዲያ ላይ የሚንጫጫው አካል በጣም ትንሽዬ አካል፣ መዋጮም ዝቅተኛ እውነት ለመናገር እንደ ደጀንም ለሀገር ደጀን በሱ የሚፈጭም ምንም ያደርግም አይደለም። ውጊያን ብትጠራው ፖለቲካ ሰልፍን ብትጠራው ብዙ የሚያዋጣ አይደለም። እንደ ሰራዊትም የሚቀርብ አይደለም። ሞር አሁን እስከ እድሜያቸው መጨረሻ ድረስ ቅድም
የአንድ ሀገር መሪን የራስህን ሀገር መሪ ለማዋረድ በሚደረግ ጥረት ውስጥ አሜን መንቀፍ ትችላለህ፣ መክሰስ ትችላለህ። ችግሮች ካሉ ነው መቃወምም ትክክል ነው። ግን ዝም ብለህ በስድብና በቆሻሻ ንግግር ለማዋረድ አንተ እኔ የት ነው ያለሁት ብሎ ማሰብ፣ በተለይ በእድሜ የምትበልጡት ሰዎች እዚህ ውስጥም ያላችሁ ይሄ ሰው በእድሜ እኔ ይበልጠዋለሁ እስከ መቃብር ደጅ ድረስ እየተውተረተርኩ ነው ያለሁት፣ አንድ ቀን እንኳን እንደ ሰው አልፎልኝ ቆሜ ክንዴን ሳልንተራ ሳልል እንደው ተውተረተርኩ መቃብር ልወድቅ የደረስኩ ሰው እንዴት አድርጌ ነው ይሄንን በእድሜው መካከለኛ እድሜው ላይ ሀገር የሚያስተዳድር ብዙ ነገር የሰራ ሰው እንዴት ነው እንደዚህ የምናገረው? ታናሽም የሆነ ልጄም ሊሆን የሚችል ሰው እንዴት አዋርዳለሁ ብሎ ሰው ራሱን መገምገም አለበትና እሱን ለማድረግ የተቸገርን ሰዎች አንዳንድ ጊዜ ይታየናልና ሽበታችንን ያሳርግልን የእንጨት ሽበት አይሆንብን እላለሁ። እኔም ያው ሽበት አፌም ላይ እየወጣብኝ ስለሆነ ወደዛው ነው ሁላችንም የምንሄደውና መልሱ ግን እዛ ጋር አንድ ነገር ልጠይቅ። ለዋንጋር ያነሳሁትን እስኪ አንተንም ተመሳሳይ ጥያቄ ላንሳለን። አሁን ለምሳሌ ኦኬ የጠቅላይ ሚኒስትር አብይን ሰማን። ከዛ በፊት የራሳችን መላምት አለ፣ የራሳችን ትንታኔ ያለ ጦርነቱ ላይ ምን ሊሆን እንደሚችል። አሁን እዚህ ጋር ሁለቱ ጠቅላይ ሚኒስትሩ ገዱን ጠሩ። ገዱ የጠቅላይ ሚኒስትሩን ጥሪ ተከትሎ ደብዳቤ ጻፉ። አሁን ገዱ አንዳርጋቸው ለማህተማቸው አልጻፉም፣ ለማህተማቸው አልመሰከሩም ከተባለ ሌላ አስረጂ ነገር ሊቀርብባቸው የሚችልበት ነገር የለም ብለህ ታስባለህ? አይ እሱ አስረጅም ሊቀርብ ይችላል፣ ግን እኔ ይሄ ራሱ አጥጋቢ ነው ባይ ነው። መሰከሩ እኮ ደብዳቤው ራሱ አጥጋቢ ነው በቂ ነው ማለት ነው ብለህ የምታስበው? አዎ ደብዳቤው 80% የራሳቸውን ስሜትና ንዴታቸውን የፖለቲካ ሊሰሩበት ሞክረዋል። at the end of the day ግን መስከር ሲባሉ አለቃ አንዳንድ ጊዜ እኮ ከቢሮ ካባረረህም በኋላ ረጅም ጊዜ አለቃ የሆነ ሰው አለቃ እንደሆነ ይሰማሃልና በታዘዙት መሰረት ቀልጠፍ ብለው መሰከሩ። ከዚህ በላይ እንዴት ይመስክሩ አሉ እኮ። ሶስተኛው ነጥብ እኮ የሚለው ተልኬ ሄጄ ነበር፣ ተልኬ በሄድኩበት ቦታ እሳቸው አላወቁም፣ መልእክቱ ለራሳቸውም አልገባቸውም፣ ግን ደርሶታል ኢሳያስ። መልእክቱ በዲፕሎማሲ እረፍ አንተ ምናምን አትባባል ወይ እሳቸው እንደሚሉት የትግራይ ወራሪ ነጋዴው ራሱ እንትናችን ምናምን እንደዛ ወታደር ወይ ግርድፍ የሆነ ፖለቲከኛ ካልሆንክ እንደዛ አትልም። ሪፋይንድ ፖለቲክስ ማለት እነኚህ ሰዎች እኮ በዓለም አቀፍ ደረጃ የሚያስጠይቅ ነገሮችን ሊያቀርቡብን ይችላሉ እንጠንቀቅ ስትል ምን ማለት ነው? እጅህን ሰብስብ፣ ህዝብ እየበደልክ ነው፣ ኢንተርናሽናል የሚያስጠይቅ ነገር እያደረግክ ነው እንጂ በጦርነት ያገዘህን የአንድ መንግስት ዲፕሎማት የሞራል ሃይ ግራውንድ ይዘህ ረፍ አንተ ምናምን አትልም እኮ። አሜን አቶ ገዱ ይላሉ ኦፍ ኮርስ። ለዛ ነው ወደዛ ደረጃ ፖለቲካሊ የማያድጉት። ግን ሪፋይንድ የሆኑ ፖለቲከኞች ይግባባሉ። ፕራይም ሚኒስተር አብይና አቶ ኢሳያስ ተግባቡ እኮ። እባብ ለእባብ ይታያል ካብ ለካብ ነው። እነኚህ ሰዎች ከሰውን የሚያስጠይቅ ነገር ምናምን ከመስራት እንቆጠብ ሲል እረፍ፣ ሰው መግደል፣ አትሮሲቲ መፈጸም አቁም ነው። ለዛ ነው ምላሹ ምንድን ነበር? ታች ላሉት ልጆች እንዲያርፉ እንነግራቸዋለን፣ አታርጉ እንላለን። አቶ ገዱ ይህን ሪፖርት ሲያደርጉት ራሱ መስክር ተብለው ሲመሰክሩ ራሱ ምን እንደመሰከሩ የተረዱ አይመስለኝም። ግን ለማተባቸው በታዘዙት መሰረት መስክረዋል። ሌላው ያው ስድብ ነው ምናምን አሁን ያሉበትን ሰፈር የሚመስል እነሚል ኬሳ ቢሊዮን ዶላር በሻንጣ ምናምን ይሉ የለ እንትን ጉዲፈቻ አረብ ሀገር ምናምን እንደዛ አይነቱ ወሬ ጽፈዋል። ያው እንትኑ ድሩ የሚጠይቀውን ማለት ነው። ልክ ለኢህአዴግ እዚህ መተው እኔ መልእክተኛ መስላለሁ ምናምን የወልቃይት ጊዜ ያወሩትን አይነት ድሩ የሚጠይቃቸው ነገር ይላሉ እሳቸው። የተሰጠውን ግን ለመስክሩ የተባሏትን ያለቃቸውን ትዕዛዝ ከስራ ቢወጡም አለቅነቱ አልተረሳም፣ መስክረዋል። ያወቁ አይመስለኝም እንደመሰከሩ፣ ግን መስክረዋል። ይሄ ነው የተጠየቁት። አንዴ ቃል ላይ አመሰግናለሁ። ቅድም ካነሳኸው ነገር ይርታቸው ምን ሆነበት? ይርታቸው ሳታውቀው ነው አንሚት የሆነበት ወይስ አውቀህ ነው? አይ ተሳስቶ ነው። ተሳስቶ ነው ባርቆበት ነው። እሺ እቺ የሰጠኝን አንድ ደቂቃ በመጠቀም ከዚህ እንትን ወጣ ብዬ ቅድም እየተናገርክ በመሀል ዞር ብዬ ነበረ። ተመልሼ ስመጣ ሌላ ጉዳይ ዋናው ርዕሰ ጉዳይ ጀምሯል እንጂ እየሞከረ ነው የሚለውን ነገር በጣም ወድጀዋለሁ። ብዙዎቻችን ብዙ ነገር እየሞከርን ነው። አንዳንዱ የሚያስፈግግም ነገር አለ። በኮሜዲ ውስጥ ደግሞ ሪያሊቲ አለ እና እኔ ይሄ እየሞከርን ነው የሚለው ነገር በጣም ብዙ ነገር እንዳስተውል ረድቶኛል። አንዳንዶቹ ምንድነው ሲሞክሩ የነበሩት? ብር የምታዋጡት ምንድን ነው እየሞከራችሁ ያላችሁ? ክልላችሁን ለማውደም ነው? ሰው እኮ አመት ሞክሮ ቆም ብሎ ምን ሞከርኩ ይላል። 3 አመት 6 አመት የሞከራችሁ አላችሁና
ምንድነው ስሞክር የኖርኩት? ሀገሬን ለማፍረስ ነው? ባንዳ ለመሆን ነው? ለመሸጥ ነው? ጠቅላይ ሚኒስትሩ ምንድነው እየሞከረ ያለው? ምን እየሞከረ ነው እሱ የሚለውን እስቲ ሀገር ምን እየሞከረች ነው የሚለውን ነገርም አብረን ብናይና በግለሰብ ደረጃ ሳይሆን ቤት አከራዩም እየሞከረ ነው፣ ተከራዩም እየሞከረ ነው። በዛ ደረጃ ቢታሰብ ጥሩ ነው ለማለት ነው። ቴንክ ቴዲ። ቴንክ ከልብ አመሰግናለሁ። በነገራችን ላይ በጣም ከባድ የሆነ ነገር ነው የሚሆነው። አሁን ገዱ አንዳርጋቸው የጻፉትን ጽሁፍ በደንብ ማንበብ አለባችሁ። እኔም እስኪ ደክመኛ አንብቤላችኋለሁ። ዘው ብላችሁ ለመከራከር እዚህ ስብስብ ውስጥ እንዳገቡ በጣም ማለት በደንብ አንባችሁ ከገባችሁ ካላየነው አንግል እንድናይ ታደርጉናላችሁ። በስሜት የሆነ ብሔራዊ ስሜት ወይም ደግሞ የሆነ የብሔር ስሜት አነውላችሁ ከገባችሁ ግን ቢንጎ የለውበትም። መጥፎ ነገር ሰውየውም የጻፉት ጽሁፍ ስላለ ማለት ነው። እሱን አንድ ባንድ ልንተነተን እንገድዳለን እና አጠቃላይ ነባር እንትን እያልኩኝ ሳይሆን ከተነተንን ሴራውንም የተለያዩ ነገሮችን ማካተን እውቀት ሊሆነ በሚችል ደረጃ እንዲሆን ለማለት ያለው እና ሁሉም አንብበዋል። በዛው ነው የምንገናኘው። ለማስታወስ ያህል ቴሌግራም ላይ ጥያቄ ጽፌላችኋለሁ። 18 ሰዎች እስካሁን ኮመንት አድርገዋል። ቴዲ ሐዋሳ የቴሌግራም ቻናል ላይ ቤተሰብ ያልሆናችሁ ቤተሰብ ሁኑ። አቶ ገዱ አንዳርጋቸው ለጠቅላይ ሚኒስትር አብይ የፓርላማ ንግግር የሰጡትን ምላሽ እንዴት አያችሁት? ውሸት ነው፣ ለሐቅ ነው። ሌላ የታዘባችሁት ካለ በሀሳብ መስጫው ላይ አስፍሩ። ቴንኪው። አዲስ ታይምስ ሬዲ ነው? አዎ ሬዲ ነኝ። መቀጠል እችላለሁ። አሁን የተሻለ ቦታ ነው ያሉት። ይሰማል ድምጼ? ብሉቱዝ ላይ ስለነበርኩ ነው ላውርደው። አሁን አሪፍ ነው። ኦኬ። በመጀመሪያ ዲስቶርት ያደረጉትን እና አያናና ዋንጋሪ ዲስቶርት ያደረጉትን ፋክት ያው እንግዲህ ካድሬ ሁል ጊዜ አብይ አህመድ ጦርነት ከኤርትራ ጋር እንፈልጋለን ሲል ሻቢያ ጠላታችን ነው። በፓርላማ ወጥቶ የኤርትራ መንግስትና የኤርትራን ህዝብና የኤርትራን ሻቢያንና የኤርትራን መንግስት እናመሰግናለን ባለውለታችን ነው፣ እሱ ባይኖር ኖሮ ኢትዮጵያ ትፈርስ ነበር ሲልም ጀግና አብይ አህመድ፣ ጀግና ኢሳያስ ኢሱ ብለው አደባባይ የሚወጡ ናቸውና ካድሬ ጭንቅላት የለውም፣ ህሊና የለውም። ጭንቅላት ቢኖረውም እንደ አያኔ የተማረ ቢሆንም ህሊና ግን ህሊናውን ቀቅሎ የበላ ነው ካድሬ ብዙ ጊዜ። ወይንም ደግሞ በዘረኝነት የሚቆም ሰው አይምሮ አይሰራም። አይምሮን አከራይቶ ለቆመለት ዓላማ ነው። ምንድነው ይሄ? ምን አሁን ይሄ ምንድነው አሁን ችግሩ? እኔ እንደ 5 ዓመት ህጻን ልጅ ይሄ ስድብ ነው ብዬ ላንተ መንገር አለብኝ? ምኑ ነው ስድቡ? እስኪ ምን ማለት ነው? አእምሮ የለውም ማለት ነው። አእምሮ የለውም ስድብ ነው? ስድብ አይደለም እንደ አያና አሁን ሲተፋ የነበረው ሌሎቹ ላይ ምንድን ነበር? ገዱ ራሱ በፖለቲካዊ ቋንቋ መልስ ማይ ፍሬንድ፣ በሰላማዊ በፖለቲካዊ ቋንቋ መሟገት ካልቻልክ እኮ ግዴታ እኮ አይደለም እኔ ቤት መምጣት እኮ። እኔ እንደ ህጻን ልጅ ማገዶ ይሄ ብልግና ነው ይሄ ነውር ነው እያልኩኝ እኔ አፍራለሁ። እኔ ኦኬ ቴዲ ፕሊስ አስተካክሉ። ምን ብዬ ላስተካክለው? አይምሮ አይሰራም ማለት የተከለከለ ወርድ ነው ማለት ነው። አእምሮ አይሰራም ማለት ነው ማለት ነው። ስድብ አይደለም። ኦኬ እሺ ነው አማርኛ ተቀይሯል። እኛ ወይ ማናውቀው ሌላ አማርኛ አንተ ብቻ የገባ ካለ በቃ እንደዛ ብትባል ማስቆሞ ነገር ነው። ትክክል አይደለም ከተባለ ግን አያና ከዚህም በላይ ነገር ይናገራል እዚህ መድረክ ላይ። ኦኬ ችግር የለውም። አያና ፖለቲካውን ሰራ፣ ተዋጠልህ አልተዋጠልህ ያንተ ድርሻ ነው። አያላን የሰራውን ፖለቲካ ተመርኮዘ ከፈለግ ዲባንክ አድርግ እንጂ አያናን ኦኬ እኔ ወደ ፖይንት ሊድ አይ ዶንት ጊቭ ዳም። ስለዚህ ቃላት መረጣ ላይ አይደለም። ሌትስ ጌት ቱ ፖይንት። ቃላት ማትመርጥ ከሆነ እኔ ላንተ አይደለም እኮ አይ ዶንት ኬር ላንተ። እኔ ለአድማጭ ተመልካቹን የምጠነቀቀው አንተ የፈለክበት መሄድ ትችላለህ። ያ እኔ ፖይንቱን አሁን ማንሳት የፈለኩት ፖይንት ስለዚህ ኦኬ በስነ ስርዓት እናወራ ነው እያልኩ ያለው። እሺ ፖይንቴ መጀመሪያ ዲስቶርት ያደረጉትን ነገር እናንሳ። ጠቅላይ ሚኒስትር አብይ አህመድ ዲፕሎማቲክሊ ተጠንቅቆ ለኤርትራ መንግስት የውጭ ምንድነው ክስ ስለበዛብን የሰብአዊ መብት ጥሰት በትግራይ ስለተደረገ ኤርትራም እኛም እንከሰሳለን ብሎ አይደለም ገዱን የላከው። ይሄ መጀመሪያ ፋክቱ ከራሱ ከአብይ አህመድ እንስማው። ውሸት እንግዲህ ትናንት የሰማነውን ነገር እነዚህ ሰዎች ትናንትና ሰውየው 3 ሰዓት ሙሉ በፓርላማ የዋሸውን ውሸት ዛሬ ገና ምራቁ ሳይደርቅ ከቲቪ ላይ ሳይጠፋ ከአይምሮአችን ሳይጠፋ ዛሬ ደግሞ ሊዋሹን ይመጣሉ የብልጽግና ካድሬዎች። እና ሰውየው ምን ብሎ ነው ያሸው? እሱን እንስማ መጀመሪያ። አንድ ጊዜ ቴዲ ያኔ ውጭ ጉዳይ ሚኒስትር ነበሩ።
ገዱ ያኔ ውጭ ጉዳይ ሚኒስትር ነበሩ። ከአንዴም ሁለቴ ኤርትራ ልኬያቸዋለሁ። የላኳቸው የትግራይን ህዝቤን አታገሷቁሉ፣ ሀብቱን አትዝረፉ፣ ጸቡ ከቲፒኤልኤፍ እንጂ ከትግራይ ህዝብ አይደለም የሚል ነው። ያ ውሸት አንድ ሁለቱም ወንድሞቻችን ያወሩት ምንድነው ዲፕሎማቲክሊ ገዱን አብይ ያለው ዲፕሎማቲክሊ ስማችን እየጠፋ ስለሆነ አትሮሲቲ እየተፈጠረ ስለሆነ የውጭ መንግስታት እየወቀሱን በሰብአዊነት ጥረት በሰብአዊ መብት ጥሰት እየወቀሱን ስለሆነ እሱን አስተካክል ብሎ ነው የነገረው ገዱን የላከው ነው ያሉት። ግን አይደለም አብይ ቃል በቃል ያለው ህዝቤን አታሰቃዩ ብዬ ልኬዋለሁ። ገዱን ህዝቤን አትዝረፍ፣ ህዝቤን አትስረቅ፣ ህዝቤን አትጨፍጭፍ ብዬ ገዱ አንዳርጋቸው ልኬዋለሁ። ለማህተቡ ሲል ይመስክር ነው ያለው አብይ አህመድ በፓርላማ። ይሄ ነው እውነተኛ ቃሉ እንጂ አያና ያለው የዲፕሎማቲክ ቋንቋ ገዱ ሳይገባው ገዱ ፖለቲካ አይረዳም ሽሩድ አይደለም ምናምን የሚል ተረት ተረት የብልጽግና ተረት ተረት ነው። አብይ በአደባባይ ውሸታም አጭበርባሪ ስልጣን ከያዘ ጀምሮ ሲያጭበረብር የኖረ ለማ ጓደኛውን ወንድሙን ክዶ ወደ ስልጣን የመጣ አብሮት የቆሙትን በሙሉ እየገደለ እያስገደለ እየከዳ የመጣ መሪ ነው አብይ አህመድ ይታወቃል። በማጭበርበር የሚታወቅ ነው። ዛሬ ጓደኛ አድርጎ ነገ እንደሚከድ ይታወቃል። ያ ነው የፖለቲካ ታሪኩ የአብይ አህመድ። ሳረ መኮንን እንዴት እንደተገደለ እናውቃለን። ኢንጂነር ስመኘው ደቂቃን ፖዝ ላድርገውና ይሄን እስኪ አብራራልኝ። የገዱ አንዳርጋቸው መግለጫ አለ በእጅ ማውጣት ትችላለህ? ማውጣት ይቻላል። እሱ አይደለም እኔ ፖይንቴ ጋር ሰዓት ልጠቀም ነው። አንተ አነበብከው እኮ ለምን እሱ አስፈለገ? ዊ ዶንት ኒድ ቱ አሁን ሰምቻለሁ ስታነበው። ሶስተኛውን አንብበዋል በደንብ አንተ ስታነበውን ሰምቻለሁ። መግለጫውን በደንብ አልሰማሁትም። ሆነስሊ ያነበብኩት መልስ ነው የሰጠው። ከመልሱ ላይ ግን ምንድነው አብይ ዋሽቷል። የገዱን መግለጫ አንብበሃል? ኦ ማይ ጉድነስ ቴዲ፣ እኔ የገዱን መግለጫ ሁለት ነገር ነው የምፈልገው። እኔ አብይ የላከኝ አብይ ኤርትራ የላከኝ የትግራይን ህዝብ እንዳይገደል እንዳይጨፈጨፍ እንዳይዘረፍ ብሎ አይደለም ዋሽቷል ያለም ፖይንት ነው የምፈልገው። ሌላ ዝባዝንኬውንም አልፈልግም። ገብቷል አባባሌ? እዛ ውስጥ የተናገረው አብይ ዋሽቷል የሚለውን ብቻ ነው ማወቅ የምፈልገው። which is የኔም ፖይንት እሱ ነው። ቆይ ወደ እኮ ጥያቄ ልጠይቅ ነው። ሌሎችንም እንደጠየቅኩት ሁሉ አንተ በፈለክበት መንገድ ታብራራለህ። ከዛ ለህዝብ እንሰጣለን ፍርዱን። ሙሉን የገዱን መግለጫ አላነበብኩትም ሙሉን። እሺ ሙሉን ማንበብም አይጠበቅብኝም። ነገርኩ እኮ አሁን እኮ እኔ አንደኛ ኤቢሲ ሲያቀርበው አይቻለሁ፣ ሰምቻለሁ። የሰማሁት የገዱ አነበቡት፣ ንባቡን አንብበውታል፣ ሰምቻለሁ። ምንድነው ገዱ እኔ ኤርትራ ሄድኩ ጊዜ አብይ ይሄን አላለኝም። እንዲያውም በግሌ ጠርቶ ስብሰባ ላይ ተሰብስበን በግል ጠርቶ የትግራይ ህዝብ ላይ ያለውን ጥላቻ የትግራይ ህዝብን እንዴት እንደሚያጠፋ እና ይሄንን የነገረኝ በተቃራኒው ነው የነገረኝ ብሎ አብይ ውሸታም መሆኑን ገለጸ። በቃ ከዛ እኔ መግለጫውን አነበብኩት አላነበብኩት እዳዝም ነው ንዳው በቃ ዝም ብለን እንዳው አይ ዝም ብዬ ነው ምንዳው። አይ ነው ይሄ አንደርማይን የማድረግ እንትን ነው። ስላላነበብኩት አዲስ ነገር ይመጣ ነገር የለም። አንተም አንብበዋል፣ እዚህ ሰምቻለሁ እኮ ቴዲ። አሁን ይሄ ምንድነው ከኔ ሐሳብ ለማናጠፍ ነው። ይሄ ደግሞ እዚህ ቤት ውስጥ ነው የሚያጋጥመኝ ነገር ነው፣ ብዙ ጊዜ የሚያጋጥመኝ ነገር ነው። እና ዋናው ቁም ነገር ምንድነው? ይኸውልህ አብይ አህመድ ለይሄ ባይዛው የአብይ አህመድን ፓተርን ለተመልካቾች ልንገራችሁ። ማን ነው አበበ ገላው አዲስ አበባ ገባ። የአብይ አህመድ ደጋፊ ነበርና አበበ ገላውን ጠርቶ ምንድነው ያለው? የአማራ ህዝብ 1000 ዓመት ወደ ስልጣን አይመጣም እንዳታሰብ። አብን የዛኔ የተቋቋመበት ነው። አብኖች የዛኔ እነ ክርስቲያን ታደለ ይታገሉት ነበርና የአማራ ህዝብ 1000 ዓመት ከዚህ በኋላ ወደ ስልጣን አይመጣም ብሎ ተናግሮኛል አለ። ጌታቸው ረዳን እናንስ። ጌታቸው ረዳ የኦሮሞ ህዝብ መሀይም ነው ብሎ ነግሮኛል። እኔ ቃል በቃል ብሏል። እነዚህ ሰዎች እኔ አሁን የጌታቸውንም ወስዳለሁ፣ ከአብይ ጌታቸውን አምኜ ወስዳለሁ። ለኦሮሞ ህዝብ ያለው ንቀት ብሎ ተናግሯል። ማን ነው አበበ ገላውም ቃል በቃል ቤተ መንግስት ጠርቶኝ እየጋበዘኝ አማራ እንዳታስበው ከዚህ በኋላ 1000 ዓመት ስልጣን ላይ አይመጣም ብሎኛል። አብይ እንደዚህ አይነት ንግግሮች ለግለሰቦች እንደሚናገር ገዱ ተመሳሳይ ነገር እንደነገረው ተናገረ። እሱ ብቻ አይደለም አንዳርጋቸውም ጽጌ ተናገረ። እነዚህ ነገሮች ስትገጣጠም አንድ ሰው ሊዋሽ ይችላል፣ ሁለት ሰው ሊዋሽ ይችላል፣ 4-5 ሰው ግን ተመሳሳይ ነገር አብይ ላይ ሊያነሱ አይችሉም። እና አብይ ደግሞ በአደባባይ ይሄንን ንቀቱን ማን ነው እኮ ገዱ። አሁን አንተ ገዱን ውሸታም ለማድረግ የሚመስላል አይደል ነው ቴዲ፣ ትክክል አይደለም የሰራው። ገዱ ወያኔዎች የአማራ ክልልን በወረሩ ጊዜ የተናገረው ንግግር ገዱን
እሱም እንዲህ ነበረ የትግራይ ህዝብ ሲጠፋ ተባባሪ ነበር ለማስመሰል ቪዲዮ ስታሰማ ነበር። አልነበረም። የትግራይ ኃይሎች አማራን ወረሩ ብሎ የተናገረው ተገቢ ንግግር። የትግራይ ኃይል ወያኔ ነው፣ አማራን ወሮ ነበረ፣ ትምህርት ቤት ወሎን እያጠፋ ነበረ፣ እያደቀቀ ነበረ። ገዱ ወጥቶ ለአማራ ልዩ ኃይል ለመከላከያው ያንን ንግግር መናገሩ ጸረ ትግራይ ንግግር አይደለም፣ ታገሉ ነው ያለው። አሁን አንተ የአብይን ንግግር ዲፌንስ ለማድረግ ያንን ንግግር አምጥተህ እዚህ ጋር መሰካት አንተ ራሱ ትክክል አላደረክም ባይነኝ። እኔ ማስተካከል አለብህ። ቢኮዝ ይሄ የገዱንም እንትን የሚያጠፋ ስለሆነ ማለት ነው። ትክክል አይደለም። እዚህ ጋር ገባ። ኦኬ። እና ምንድነው እኔ ፖይንቴ የአብይ አህመድን ፓተርን ስናየው ለጀዋር የነገረውን ነገር መስማት እንችላለን። ለደብረጽዮን የተናገረውን ነገር ኦሮሞን ህዝብ አስመልክቶ ማነው ለደብረጽዮን አልኩኝ፣ ለጌታቸው ረዳ ለአበበ በለው አማራ ህዝብን አስመልክቶ የተናገረው ንግግር ማየት እንችላለን። አብይ ሰዎችን አቅርቦ እንደዚህ አይነት ንግግሮች እንደሚናገር ይታወቃል። የአብይ ሂደት እንደሆነ እናውቃለን። ገብተዋል። ስለዚህ አብይ በአደባባይ ዋሽተዋል። ግን ገዱ ያንን አይዶን ነው ምን ኤክስፔክት አድርጎ ያፎለምታ መሰለኝ። ያው ፓርላማ አብይ ሁልጊዜ ማይክ ሲይዝ አንዳንዴ ኤክስትራ ከእንትኑ ወጥቶ ራሱን በስሜት ሌላ ነገር ይናገራል እንጂ ገዱን እንደዚህ አይነት ውሸታም ሆኖ እንደዚህ አይነት ቀጣፊ ሆኖ አይደለም ፓርላማው የኢትዮጵያ ህዝብ በሙሉ አብይ አጭበርባሪ ምላሳም አብይ ሳክሳም እያለ በውሸት የታወቀ መሪ እያለ የሚያውቀውን አብይ አህመድን የኢትዮጵያ ህዝብ እንዴት ነው ተገልብጦ አብይን የሚያምነው? አብይ እኮ ይኸውልህ ምን ብሏል መሰለ ለዲያስፖራ ዲያስፖራውን ሰብስቦ እኮ ምንድን ነው ያላቸው? ከወያኔ ጋራ በምንም ታምር ፕሪቶሪያ ምናምን ስምምነት የለም ባለማግስቱ ኦኬ ስምምነት የሚባል የለም ባላቸው ዲያስፖራዎች ኖሞር የሚባሉትን ሰብስቦ ምንም በፍጹም ልንስማማ አንችልም ከወያኔ ጋር ብሎ ነግሯቸው ኔክስት ዴይ ስምምነት ላይ የተቀመጠ ሰውዬ ነው። ስለዚህ አብይ አህመድ እስከዛሬ የመጣበት ነገር በውሸት ነው፣ በማጭበርበር ነው። ውሸቱም ደግሞ በየደቂቃው የሚጋለጥበት ሰው ነውና ይሄን ሰውዬ እንደ መሪ መቁጠር አልችልም። እኔ መሪ ምለው ኢንቴግሪቲ ያለው ሰው ነው። መሪ ምለው ህዝቡን የሚያከብር ሰው ነው። መሪ ምለው ሁሉ ጊዜ ማጭበርበር ፖለቲካ እንዴ ልታጭበረበር ትችላለህ። ስልጣን የያዘበት መንገድ ማጭበርበር ሊሆን ይችላል። ግን የአስተዳደር ዘይቤው ግን ማጭበርበር ከሆነ እኔ እንደ መሪ ልቆጥሮ አልችልም። እና የአብይ ታሪክ በዚህ ነው የሚነገረውና ገዱ ትክክል ነው። ገዱን አምነዋለሁ። እሺ ሌሎቻችሁ ታፕ እያደረጋችሁ ቴሌግራም ላይ ለጻፍኩላችሁ መጠይቅ ምላሽ እየሰጣችሁ በኋላ ላይ በእንትን የተሞላ በእውቀት የተሞላ ወይም ደግሞ ካላየነው አንግል ጻፉልኝ። መጨረሻ ላይ ስማችሁን እንደ ከዚህ ቀደሙ እየጠራው ማነብ ይሆናል። እሺ ቴዲ ሐዋሳ ቴሌግራም ቻናል ላይ ነው ፖስት ያደረኩላችሁ። ወደ ሎቲ እንሄዳለን። ሌላው አንድ ነገር ማሳሰቢያ ፕሊዝ ወይ እኔ ወይ ሰዎች ይሄ ነገር አጸያፊ ንግግር ነው አቁሙ ካልኩኝ በቃ እሺ ነው። በቃ አጸያፊ ንግግር ነው አቁሙ ካልኩ አጸያፊ አለመሆኑ ለማስረዳት ባንሄድም በተተኪ ቃል ተኩት አንከራከር በዚህ ጉዳይ ላይ ካልኩኝ አልኩ ነው እና ያን ቢያንስ በማክበር ብትተባበሩኝ ፕሊዝ። ጊዜያችንንም እንዳንፈጅ በቃ በተለዋጭ ቃል መተካት ነው እና በዚህ እንትን እንበል። ምንም አይነት አጸያፊ ንግግር አላስተናግድም። ዚሮ ቶለራንስ በዚህ ጉዳይ ላይ። ይህንን የምናደርገው አድማጭ ተመልካቾቻችን ፍንትው ያለ ውይይት እንዲሰሙ ስለምንፈልግ ነው። በቃ አይሆንም። በቃ ይሄ የጋጠ ወጥነት ቤት አይደለም። ይሄ በሰላማዊ መንገድ የምናደርገው ውይይት ነው። በጣም ጨዋ ከሆናችሁ ብቻ ነው ሪኩዌስት የምታደርጉት እዚህ ወይም ስለምትናገሩት ንግግር በቂ እውቀት ካላችሁ እንጂ እኔ እዚህ ሰው ስላምጥቼ ላስተዳድባችሁ ላዘልፋችሁ ምናምን አይደለም። ኖ በዛ አውድ ላኩ። ካልሆነ ጀስት ኮመንት ላይ ምናምን ጻፉ፣ ታፕታፕ አድርጉ፣ እዛ ይሻላችኋል። ሎቲሽ 8 ደቂቃ አለ ወንድሜ። አመሰግናለሁ ቴዲ። መጀመሪያ ላይ ያነሳው ምናልባት ትክክለኛ ኢንፎርሜሽን ከሆነ የነጻነት ታጋይ ሆነው ህዝባቸውን ታግዬ አታግላለሁ ብለው ወደ ጫካ ከገቡ በኋላ ከጊዜ በኋላ ወደ መንግስት የሚገቡትን ምናልባት ተጠያቂነት ቢኖር አስፈላጊ ነው ብዬ አምናለሁ፣ እውነት ከሆነ። ምክንያቱም ጫካ በነበሩ ጊዜ የተለያየ ወንጀሎች ሊፈጽሙ ይችላሉ። በእነሱም የተፈጸመ ብዙ የግድያ ወንጀሎች፣ የዘረፋ ወንጀሎች ስለሚኖሩ ምናልባት መንግስት እንደዚህ አይነት ነገር ከሌሎችም ከፋኖ ብቻ አይደለም በእኛ በኩልም ያሉት ሹመት ከሚሰጣቸው ምናልባት እየመረመረ
ተጠያቂነት እንዲኖር ቢያደርግ የተሻለ ነው። ምክንያቱም የጠራ ትግል እንዲደረግ አንደኛ ጫካ ላለውም እያጨበረበረ ወደ መንግስት የሚገባውን የትኛውንም ትጥቅ ታጋይ ነኝ የሚለው በመንግስትም ወደ ጫካ ተሰማርቶ በኦላስም በፋኖስም የሚሰራ ሊኖር ይችላልና እንደዚህ አይነት ነገሮች ቢኖሩ መንግስት እያጣራ ዝም ብሎ ከሚሾም ወይ ጉያ ውስጥ ከሚከት ወንጀለኞችን እንደዚህ አይነት ነገሮች ቢያደርግ የፍትህ ቢያመጣ ጥሩ ነው ባይ ነኝ። ከዛ ውጭ ግን በገዱ አንዳርጋቸው ዶክተር ገዱ ያነሱት እኔ ነጥብ ጥለዋል ብዬ ነው ማምነው። ምክንያቱም እኔ የመንግስት ተቃዋሚ ነኝ፣ ግን በዚህ ጉዳይ ላይ ዶክተር ገዱ ነጥብ ጥለዋል። እንዴት ከተባለ አንደኛ ቅድም ተነስቷል፣ ልከውኛል ወደ ኤርትራ ብለዋል። ከተላኩ በኋላ የዲፕሎማሲ ጫና እንዳይመጣብን ሰብአዊ መብቶች እንዳይረገጡ የሚል ተልዕኮ ስጄ ነው የሄድኩት፣ እሱን የተናገርኩት አሉ። ጠቅላይ ሚኒስትሩም ለክራቸው ለማተባቸው ብለው ይመስክሩልኝ እንዳለ እሳቸው መስክረዋል ብዬ ነው የማምነው። እሳቸው ፕራይም ሚኒስትሩ እንዳሉት ነው የመሰከሩት። ሁለተኛው የሲቪል አስተዳደር ትግራይ ላይ እናቋቁማለን አሉኝ ብዬ አነሳውኝ አለ ዶክተር ደጉ። እሱን በአዎንታኝ ተቀበሉኝ። ከዛ በኋላ ለብቻ ጠርተውኝም ስጋት አለ እንዴ ከቲፒኤልኤፍ ከዚህ በኋላ ኃይል የለውም ሰባብረናቸዋል አለኝ አለ። ቅድም አንተ ካጫወትከው ቪዲዮ ጋር ካየው ምናልባት ከዶክተር አብይ የበለጠ ዶክተር ገዱ ስጋት ያላቸው ከቲፒኤልኤፍ ኃይል እና ጥላቻቸው በዛ ደረጃ ከዶክተር አብይ የበለጠ እንደሆነ ያየሁት። ምክንያቱም ስጋት አላቸው። ሁለተኛ ቲፒኤልኤፍ ተመልሶ ትግራይ ላይ ኃይል እንዳይኖረው የሲቪል አስተዳደር ነው ማቋቋም ያለብን ብዬ ሀሳብ ሰጥቼ ነበረ። በአዎንታ የተቀበሉት እሱን ነው ያለው። ለብቻ ጠርተውኝም እንዳሰጋሉኝ አለ ዶክተር ገዱ። በዚህ ጋር እንግዲህ እዚህ ላይ የምናየው ዶክተር ገዱ ፕራይም ሚኒስትሩ ያሉትን ነው እውነታ ምስክርነት የወጡት እና እኔ ከዶክተር አብይ የበለጠ ለትግራይ ህዝብ አስባለሁ ሊሉ አይችሉም። አንደኛ አንተ ቅድም ካጫወትከው ቪዲዮ ካየ ነው የትግራይ ህዝብ እንደ ህዝብ ነው ሲወነጅላቸው የነበረው፣ ከዛም ነጋዴውን ምናምን። ሁለተኛ ደግሞ አሁን ዶክተር አብይ ባለው ላይም እሳቸው የሰጡት ምስክርነት በዛ ደረጃ ዶክተር ገዱ ለትግራይም ህዝብ ሆነ ለድርጅቱ ያ ድርጅት በነገራችን ላይ በሆነ ወቅት ላይ ቲፒኤልኤፍ ማለት የትግራይ ህዝብ ነው ተብሎም ነበረ። ቲፒኤልኤፍ መጥራት በዛ ደረጃ የትግራይን ህዝብ እንደ መጥራት ተደርጎ የታየበት ጊዜም ነበር እና ዶክተር ገዱ እዚህ ላይ ነጥብ የጣሉ ይመስለኝ። እንዲያውም የፖለቲካ ባህታዊ ሆኖ ነው የቀረቡት። እኔ ምንም ያከራክር ነገር የለም። ራሳቸው ላይ ምስክርነት የወጡት ዶክተር ገዱ እኔ ያው የመንግስት ተቃዋሚ ነኝ ስል ግን ሁሌ የሴራ ፖለቲካ አስፈላጊ ነው ብዬም አላምነው። አንዳንዴ ስህተቶች ሲኖሩ ትላንትና ከመንግስት ጋር ሆኖ ህዝብን ሲያስጨፈጭፍ የነበረ ኃይል ትላንትና ከመንግስት ጋር ወግኖ የራሱን የፖለቲካ ፍላጎት ሲያራምድ የነበረ በሆነ ወቅት ደግሞ ከመንግስት ሲጣላ እኔ ንጹህ ነኝ ከደሙ ንጹህ ነኝ ብሎ እጁን አጣጥፎ የሚቀበጥበት ምንም ከዚህ በኋላ ሊኖር አይገባም ባይ ነኝ። ከዶክተር ገዱ ሌሎቹ መማር አለባቸው ብዬ አምናለሁ። ነገ ከመንግስት ተጣልተው የሚወጡ የመንግስት ተወካዮች የመንግስት ሚኒስቴሮች ቢኖሩ እንኳን ከዶክተር ገዱ መማር ያለባቸው ትልቁ እንደዚህ አይነቱ ነው። ምናልባት መልስ ባይሰጡ የተሻለ ነው ብዬ ነው ማምነው በዚህ ጉዳይ ላይ እና ይሄ ለዶክተር አብይ ምስክርነት የሰጡበት እንጂ ራሳቸውን ነፃ የሚያወጣ ምላሽ አይደለም የሰጡት ባይነኝ። ቴዲ ጨርሻለሁ ሀሳቤን። ምናልባት ከልብ ነው የማመሰግነው። እዛም ነው ለዚህ ውይይት ስትገቡ በጣም አንብባችሁ ቢሆን ነው ገዱ ትክክል ነው አብይ ትክክል ነው ከማለት በፊት መጀመሪያ የአብይን ንግግር በደንብ የሁለት ሰዓቱን የፓርላማ ንግግር ማድመጥ ያስፈልጋል አይደለም። የሰውን የባላንጣህን ንግግር ካላደመጥክ የባላንጣህን መግለጫ ሙሉ ካላነበብክ ባላንጣ የሚውልበት ካላልክ ታዲያ እንዴት ነው ሀሳቡን ታዲያ ዲባንክ የምታደርገው? በትላንትና ባነበብከው ዜና ከሆነ ወይም ትላንትና አስቀድመ ቢያስቋቋም ከሆነ እንትን ሊኖር ይችላል። ለዛም ነው በዚህ እንኳን ውይይት በገዱ አንዳርጋቸው መግለጫና በአብይ አህመድ ንግግር ዙሪያ ላይ ምን ታዘባችሁ ስል ጥያቄ ያቀረብኩትም ለዛ ነው። በደንብ መግለጫውን በደንብ አንድ በአንድ እያነበብን ከሆነ አንደኛ ያላየውን እንድናይ ታደርጋላችሁ፣ ሁለተኛ እውነቲቱ ጋር እንዳለች ፍንትው አድርጎ ያሳየናል።
በሌላ አባባል የዛን ጊዜ ገዱ አንዳርጋቸው መልእክተኛ ተደርጎ ወደ ኤርትራ ሲላክ አንድ ነገር ማወቅ ያለብን እነ ገዱ ሲመጡም አብይና ኢሳያስ ይደዋወላሉ። ኦብቪየስሊ አብይ አህመድ ሪከርድ የሚያደርግ ሰው ነው። እሱ ብቻ አይደለም። የቲፒኤልኤፎች የሰሞኑ የ4 ኪሎ ጉብኝትም እንደያስፈላጊነቱ ይሄን አላለም ይሄን ብለን ነበር ካሉም አንዳንድ ነገሮች ለህዝብ ሲባል የሚለቀቅ ይመስለኛል ከሆነ ማለት ነው። ካልሆነ ግን ልክ እንደገዱ መልእክታቸውን አድርሰው ከወጡ በኋላ ኢሱ ደውሎ እንዲህ ያሉኝ እኮ አይገርምም ብሎም ሊሆን ይችላል። አይገርምም እንትና እኮ እንዲህ ያለኝ እኮ በጣም ይገርማል ምናምን ብሎ ያንም ደግሞ በጣም የምትንቁትና የምታጣጥሉ ሰውም ደግሞ ሪከርድ ሊያደርግ ይችላል። አይታወቅም ለማለት ያለው ሰው ጨዋታው በዚህ ደረጃ ከሆነ ባላንጣችሁ በዚህ ደረጃ በዚህ ርቀት የሚሄድ ከሆነ የእናንተ ስትንታኔ በዛ ርቀት አትሊስት በዛ እንኳን ትክክል በዛ ደረጃ እንኳን የሚቀራረብ ባይሆን እዛ አካባቢ ማንዣበብ አለበት ለማለት ያለው። ቴንኪው ሎቲ ከሎቲ በኋላ መሄደው ወደ ስዩሜ ነው። እሺ ስዩሜ ምን ትላለህ? አመሰግናለሁ። የተከበሩ አፈ ጉባኤ ከላይም ከታችም ያላችሁ ሁላችሁንም አመሰግናለሁ። የጠቅላይ ሚኒስትሩን የፖለቲካ ጡጦ ጠብተን አድገን ጠቅላይ ሚኒስትሩን መሆን ነው መምሰል እንፈልጋለን የሚሉ ኃይሎች ወንጀሉን አልካዱም። የተፈጸመው አስነዋሪ ድርጊትን አልካዱም። ሉዓላዊነት መጣሱን አልካዱም። እየካዱ ያለው ተላላኪዎቹ ለወንጀል ሲላኩ አልነቁም ነው እየነገሩን ያለው። እኛ ደግሞ እያመን ያለው ወንጀሉ መፈጸም አልነበረበትም። ህዝባችን መገደል አልነበረበትም። ጦርነት ውስጥ መግባት አልነበረብንም። ማስቆም የሚቻል ነበረ ነው። የገዱ አንዳርጋቸው ጽሁፍ ይህን ጽሁፍ ጭብጡን ነው አሁን የምናየው። የስ ገዱ የሰራቸው ስተቶች አሉ። የስ አብይ አህመድም የሰራቸው ስተቶች አሉ። ሁሉም ተላላኪ ነበርን ብለዋል። ኤርትራ፣ ትግራይ ጥሩ የነበረው አብይን ከፍ አድርገህ ገዱ ዝቅ የምታደርግበት ሀባ የለም አንድም ነገር። ግን ትግራይ ክልል ውስጥ ወንጀል ሲፈጸም ኤርትራ ድንበር ጥሳ እንድትገባ ሲፈቀድ የመጨረሻ ሰውና ዋናው ፈራሚው አብይ አህመድ ነው። ማስቆም የሚችለው እሱ ነው፣ የሚፈቅደው እሱ ነው። እሱን ተጠግተ፣ እሱን ተላብሰ፣ እሱን ደግፈ አቅፈ ቆመ ገዱና ሌሎች ላይ ጣት መቀሰር ነውር ነው። ምንድን ነው ቴዲ የሚለው ጽሁፉ? በማተብህ አሁን እኮ ወደ ፖለቲካ ማውራት ትተን በማተብ መማባል ጀመርን። ነገ ደግሞ በስማም ወላሂ ምናምን በሊባል ነው ፓርላማ ውስጥ። ያሳዝናል። የኢትዮጵያ ፖለቲካ ይጫወቱብናል። እኛም አማራጭ የለንም። መቼም አጀንዳውን ይዘን እንሄዳለን። ቀጣፊ ነውት። እንደርሶ ከእውነት የተጣላ ሰው ምስክር ይፈልጉ ጠቅላይ ሚኒስትር። ምክንያቱስ እኔ የማውቀውና የምረዳው የሆነው እርሶ ከሚሉት በተቃራኒው ነው። እውነቱ ለመናገር የጽሁፉ ጭብጥ እኔ ጠቅላይ ሚኒስትሩን እስከ ዛሬ 7 ዓመት በመጣበት በምረዳው ቀጥተኛስ ልክክ ብሎ ነው የሚገባው። ሂዝ ፓቶሎጂካል ላይ ታስ ኤግዛክትሊ ዋት ሂ ሴድ ደን ምንድን ነው? በእኔ በኩል እንዲባሉ የኤርትራና የኢትዮጵያ ጉዳይ ባልሰጥ ብዬ ትቼው ነበረ። እኔ ቴዲ ወደ ውጭ ሀገር በወጣበት ጊዜ ገዱ ለአንተ እዚሁ ቤት ላይ የተናገርኩት ምንድን ነው? ሰኔ 15ን ጨምሮ አማራ ክልል የተደረጉ ኢንጂነር ስመኘው እና ሌሎችም ላይ የተፈጸመውን በሚመለከት የሚያውቀውን ይናገር፣ ይጻፍ። ለኢትዮጵያ ሕዝብ ውለታ መዋል ከፈለገ ማድረግ ያለበት ይሄ ነው። ሲጀምር የተናገረው አሁንም ማስተካከል አለበት ብዬ አምናለሁ። ከዛ በተረፈ ጥቅምት 25 2013 ከጠቅላይ የውጭ ጉዳይ ሚኒስቴርነት የወረደበት መሆኑን እስከዛ ጊዜ ያልነበረ መሆኑን ወደ ሶስተኛ ወደ ዋናው ጭብጡ ስንመጣ ምንድን ነው የሚለው? ሶስተኛው አብይ አህመድ ከላከው በኋላ ሉክ የኔ ጥያቄ ቆይ እዛ ጋር አንድ ጥያቄ ልጠይቅስኝ። አሁን አንድ ዋና ነገር የዚህ የአብይ አህመድ ጠቅላይ ሚኒስትሩ ንግግር ሴንትራል አይዲያው ሁሉንም ብንጨምቀው ከሻዕቢያ ጋር ያቃረንን ጉዳይ የትግራይ ህዝብ ላይ የፈጸሙት ከቁጥጥራችን በላይ የሆነ የመጣው ኢሰብአዊ ድርጊት ነው የሚል ነው። ለዚህ ደግሞ ማለት ታገስናቸው፣ ተዋልናቸው፣ መቀሌ ስንገባ እየባሰ ሲመጣ አሁን ከዚህ በላይ ህዝቤ ላይ እንዲያታደርጉም በሚል እረፉ አልኳቸው። ለዚህ ደግሞ ማለቴን የምትጠራጠሩ ከሆነ
ይሄው በህይወት ያለ የወቅቱ ሚኒስትር አቶ ገዱ የተከበሩ ክቡር አቶ ገዱ አንዳርጋቸው አሉ። ለማህተማቸው ሲሉ ይመስክሩ አሉ። ገዱም በዚህ ጥሪ ምክንያት ምስክርነት ሰጡ። ይሄ ነው አረጭ ሐሳቡ። ሶስተኛው ጋር መመጣ ነው። እሺ ገዱ ምስክርነት ሰጡ። አሁን ያጣላን ከሻዕቢያ ጋር ትግራይ ህዝብ ላይ የፈጸሙት ኢሰብአዊ ድርጊት ነው፣ ሰቀቀን ነው፣ በደል ነው። እንዲህ ብያለሁ አላልኩም። ገዱን ጠይቁት። ማተማ አለው አንገቱ ላይ ለማተሙ ሲሉ ይመስክራሉ። ይሄው ገዱን ለማተማቸው ሲሉ መሰከሩ። አንዳንድ የወያኔ ደጋፊዎችና የኢትዮጵያና የኤርትራን መልካም ግንኙነት የማይፈልጉ የውጭ ኃይሎች በተለይ ዓለም አቀፍ ድርጅቶችና ሚዲያዎች ከሰብአዊነት መብት ጥሰት ጋር በተያያዘ ሰፊ የስም ማጥፋት ዘመቻ ከፍተውብናል። ይህ ነገር ውሎ አድሮ በሁለታችንም ላይ ጣጣ ሊያመጣብን ስለሚችል የጋራ ጥንቃቄ ልናደርግ ይገባል የሚሉ መልእክቶች ነበረ። በሌላ አባባል ጠቅላይ ሚኒስትሩ እየሆነ ያለውን ነገር እንዲቆም መልእክት ሰዷቸዋል። አዎ ልኮኛል እኮ አለ። ይሄው እንዲህ ብሎኛል። ምኑ ነው ታዲያ? አሁን አንተ ስህተት ነው የምትለው ምኑ ነው? እሱ ጋር ነው እመጣለሁ። ስህተቱ መሰረት ሄዲ ገዱ የተላከው ግድያው ከተፈጸመ ወረራው ከተፈጸመ እስከ ደብረ ታቦር ድረስ መጥተው ኤርትራውያን ከኢትዮጵያውያን ወታደሮች ጋር ሆነው ከተዋጉ ካለቀ በኋላ ዳሜጅ ኮንትሮል እንዴት እናድርግ? ስማችን እየጠፋ ነው። ዓለም ጩኸታቸው እየተደመጠ ነው። ነቅተውብናል። እንዴት አድርገን ዳሜጅ ኮንትሮል እናድርግ ነው እንጂ የገደልካቸው ሰዎች እኮ አታነሳቸው። ደብረ ታቦር ድረስ እኮ መጥተው እኮ ኦልሬዲ ተዋግተዋል እኮ። ኦልሬዲ ጉዳዩ እኮ አልቋል። ስላለቀ ጉዳይ እንዴት አድርገን እንቆጣጠረው እኮ ነው እንጂ ስለወደፊቱ ሌላ ስለሚገደሉት አይደለም። አምና ከሉዓላዊ ከሚባለው ሚዲያ ኢታማዦር ሹሙ ቁጭ ብለው ብርሃኑ ጁላ አክሱም ላይ ስለተፈጸመው ምንድን ነው የተናገሩት? እራሳቸው የደፈጣ ውጊያ ተደርጎባቸው እንግዲህ አገራቸው ገብተ አክሱም ድረስ መጥተው አካባቢያቸውን ስለተከላከሉ የደፈጣ ውጊያ ሲደረግባቸው እራሳቸው ለመከላከል ባደረጉት እርምጃ ነው ማየት የተገደለው ኢትዮጵያውያን። አሁን ዛሬ የሚከራከሉን የብልጽግና ሰዎች በምንድን ነው? አገራችሁ ገብታችሁ ብትገደሉ መቀበል ዝም ማለት አለባችሁ፣ ማጨብጨብ አለባችሁ። ስለ ኤርትራ ትከራከራላችሁ ይሉናል። ኤርትራውያንማ ገለውናል፣ ጨፍጭፈውናል፣ አገራችን አውድመውታል፣ ፋብሪካ ዘርፈዋል፣ ተዘርፈናል። ግን ማን ነው የፈቀደው? ብልጽግና። ማን ነው የፈቀደው? አብይ አህመድ። ማን ነው ስልጣን ላይ ያለው? አብይ አህመድ። ዛሬ አመስግኑ የሚለው ማን ነው? አብይ። ትናንትና ኤርትራውያን ኢትዮጵያን አልገቡም ያለው ማን ነው? አብይ። ፓርላማ ውስጥ የተጨበጨበለት ማን ነው? አብይ። ዛሬ ደግሞ ገብተም ነበር የሚለን የሚያስጨበጭበው ማን ነው? አብይ። ነውር የለም እንዴ? ስትዋሽም ነውር የለም? እውነቱም ስታምን እንዴ ነውር የለም? ኤንድ ደግሞ ከዛ በኋላ አማራ ስለሆነ ኦሮሞ ጠቅላይ ሚኒስትር ነው። ዘር ሲቆጥሩ ሲላክ አያውቅም። ጠቅላይ ሚኒስትር ነው። ልዑክ ከላከ ከፍተኛ የስልጣን እርከን ላይ ካለ ሃይራርኪ ጉዳይ ነው። ትሄዳለህ መልእክት ይዘ ራሱ ተንኮል ሰርቶ ከሆነ that his business። ይሄ ደግሞ ከማጋ ልክክ ይላል መሰለ። በሰበሩን ቦታ ሰበር ናቸው። ኮንቪንስ እና ኮንፊውዝ አረግ ናቸው። which is የሞኝ ፖለቲካ። አንዴ ቃል ሲሉ የሞኝ ፖለቲካ ማለት ነው። ስማ ዛሬ እየተደራደርን እያወራን ያለ ነው ስለተገደሉ ሰዎች ነው፣ ስለተደፈረ ሉዓላዊነት ነው፣ ስለወደመ ንብረት ነው። በብልጠት አለፍ ነው። ሸወድናቸው ተብሎ በቀላሉ የሚታለፍ አይደለም። ስለተነዱት ከብቶች አይደለም። ያ ብቻ አይደለም። የሚያሳዝነው ገዱ እዚህ ላይ የጠቀሰው which is እኔ የምስማማበት እስከ ዛሬ ስንናገረው የነበረው ጉዳይ ምን እንደሆነ ታውቃለህ ቴዲ? ከባለፈው ጥፋት ራሱ አለመማራቸው ነው። ኖቶን ትግራይ ክልል ሌላ ጦርነት እየመጣ ነው። የኦሮሚያ ጦርነት አልቆመም። አማራ ክልል ህዝብ እያለቀ ነው። እንዴ ትምህርት አልተወሰደም። ገና ትኩስ ኃይል ነው ያለው ለመግደል ለመጨፍጨፍ። ትናንትና ምንድን ነው ያለው ቴዲ? ይቅርታ ለማለት ዝግጁ ነን። ምን ማለት ነው? የእሱን ንግስናን እስካልተቀበለ ድረስ
ማንም ሰው ጋር ቁጭ ብሎ ለመደራደር ዝግጁ አይደለም። ይሄ ሮንግ ነው። ይኸውልህ የኢትዮጵያ እጣ ፈንታ በጠቅላይ ሚኒስትሩ እጅ ነች። ይሄ ሁሉ መጫጫ፣ ይሄ ሁሉ መናቆር፣ እርስ በርስ መገፋፋት አይጠበቅብንም። ለአገራችን ከዚህ በተሻለ ጉዳይ መወያየት እንችላለን። አብይ አህመድ ቅን ልቦና ካለው። እሺ ቴንክ ዩ ጋይስ። ከስዩሜ ቀጥሎ ወደ ብሩኬ እንሄዳለን። ብሩክ ብሩክ ያለ ብሩክ ይሰማል? ይሰማል። ኦኬ እሺ። አሁን አንድ ጥያቄ ልጠይቅ ቴዲ፣ ከኔ ሰዓት ላይ መውሰድ ትችላለህ። የምናወራበት ማለት ኮንሰፕቱን ነው ፍሬሙን ነው ማወቅ የፈለግኩት። ማለት የምናወራበት ፍሬም ኤቭሪቲንግ የሚዳኘው ከአብይ ከወጣው ወርድ ነው ኦር ደግሞ ይሄ የተፈጠረው ሲቹዌሽን ይሄ ተፈጠሮ የተባለው አትሮሲቲ አንደር ኢንተርናሽናል እና ባለው ከስተመሪ ሎ ነው ኮንቨርስ እያደረግን ያለ ነው። ዳት ሚንስ ልል የፈለኩት ምን መሰለህ፣ አሁን እኔ እንደው የቲፒኤልኤፍ ደጋፊዎች ወይም ደግሞ የትግራይ ተወላጆች እዚህ ጋር አብይንም ከመጥላት ገዱንም ከመውደድ ከአላንሱ ምናሞታችሁ የጠየቁ እኮ ለዛ እኮ ነው። አሁን ስለ አብይ ስለምናምን ሳይሆን የጠየቁ የምናወራበት ፍሬም ይሄ የተፈጸሙት ነገሮች እና ሊወሰዱ የሚገባቸው አክሽኖች አንደር ደ ከስተመሪ ሎ ኦፍ ኢንተርናሽናል ሎ ነው ወይስ ደግሞ ዝም ብለን በአብይ ሬልም ውስጥ ነው የምናወራው ነው? አንተ በፈለግከው ማስረዳት ይችላል። አሁን ባለንበት ነባራዊ ሁኔታ ግን የጠቅላይ ሚኒስትሩ ንግግር አለ፣ የገዱ ምላሽ አለ። እናንተ ሪሌቲቭሊ እናንተ ናቸው ጥቃት ደረሰባቸው ወይም ደግሞ እናንተን አስመልክቶ ነው መግለጫ እየወጣ ያለው። ሻዕቢያዎች አሉ። እናንተ የገዱን ሰማችሁ፣ የአብይን ሰማችሁ። ገዱ ጦርነቱ ወቅት የነበረው ያደርገው ንግግር አለ፣ ከጦርነቱ በኋላ የሚያደርገው ንግግር አለ። አብይ አህመድ ጠቅላይ ሚኒስትሩ የሚናገሩት ንግግር አለ፣ ከዛ በኋላ የሚያደርገው ንግግር አለ። እነዚህን ሁሉ ኮምፓይል አድርጋችሁ ምንድን ነው የታዘባችሁት? ከሁለቱ መግለጫ አንጻር ከፈለክ አንተ በኢንተርናሽናል ነው ከዛ ጋር አታች አድርጌ ያወራሉ ካልክ መብት ነው። ግን ለጊዜው ለመንደርደሪያ እንዲሆነን መግለጫቸውን የገዱን አይተሃል። አንተ ምን ታዘብክ? ኦኬ ገዱ አንዳርጋቸው የተናገሩት ነገር አሲምፕላሳት ሂርሳይ ኦር ደግሞ እሱ ያለውን አብይ ያለውን ነገር መቶ ዲፌንድ ማድረግ ነው። ከአብይ ንግግር እውነትን ልቀዳ አችልም፣ ከገዱ ንግግርም ውሸትን ልቀዳ አችልም። ምክንያቱም በሁለቱ ሰዎች መካከል ሌላ ሰርድ ፓርቲ የለም። ያ ሰርድ ፓርቲ መጥቶ እስከሚናገር ድረስ አይገዱ ውሸታም ነው፣ አብይ የተናገረ እውነት ነው ልትል አችልም። እነዚያን ነገሮች ልተነትን የምትችለው ትላንት ከነበሩት ኦር ደግሞ ትላንትና በዚሁ ተመሳሳይ ቶፒክ ላይ ሲሰጡ የነበሩ ንግግሮችን ኮንሲደር እያረክ ነው መናገር ያለብህ። አብይ ከዚህ በፊት ትግራይ ውስጥ ምንም አይነት አትሮሲቲ ተፈጽሞ እንደማያውቅ በግልጽ በአደባባይ ወጥቶ የተናገረ ሰውዬ አውት ኦፍ ብሉ ዛሬ ተነስቶ የትግራይ ህዝብ ላይ የትግራይ ህዝብ ንብረት ላይ የፐብሊክ ኢንስቲትዩሽኖች ላይ ዘረፋ፣ ውድመት፣ ሉቲንግ ሲካሄድ ነበር ብሎ ሲለኝ ዋውሪ ሴይንግ ላስት ታይም ትላንት ምን እያልከኝ ነበር? ከእንትን ተነስተን እየቆጠረ የትግራይ ወረዳዎችን ከተሞችን እየቆጠረ አንድ ሲቪሊያን ሳንገል ነው የደረስ ነው ያለ ሰውዬ ዊዝን 4 or 5 years ደግሞ መጥቶ ከ3 ዓመት ከ4 ዓመት በኋላ መጥቶ ሽሬን ስንለቅ እንደዚህ ያደርጉ እንትንን ስንለቅ እንደዚህ ያደርጉ እየገደሉብን እንትንን ስንለቅ አክሱም የትኛውን ነው ማምነው ነው? በአንድ ሰው ሁለት የተለያየ ነገር ሲነገረኝ የትኛውን ነው ማምነው? ትላንትና መቀሌን እንዳንገባ 72 ሰዓት ስንሰጥ የነበረው የኛ ሚሊታሪ የገጁን ማታምነው ለምንድን ነው? ከዚህን ጀምር ለአንተ ቀለል ላድርግልህ። የገዱን መግለጫ ማታምንበት ምክንያት ምንድን ነው? አይደንን ሴይ እኮ የገዱን መግለጫ እኮ አላመንኩም ብዬ አልጀመርኩም ገና። ኬት አመጣኸው እሱን? ኦኬ አምነህበታል። የገዱ አንዳርጋቸው መግለጫ አምነህበታል ወይም ደግሞ ተቀበልከዋል? ያው የተቀበልኳቸው ነገሮች አሉ።
በደንብ ከተቀበልኳቸው ነገሮች አንደኛ ይሄ ሰውዬ መጀመሪያ ሲናገር ገዱን እንደ ምሳሌ እንደ ምስክር አድርጎ ሲያቀርብ ራሱ ፋክቹዋል የሆነ ኢረር ፈጽሟል። ፋክቹዋል ዲናይ ሊያደርገው የማይችለው ኢረር ፈጽሟል። ሰውየው በተላከበት ወቅት በውጭ ጉዳይ ሚኒስተር ካፓሲቲ አልነበረም። ሰውየው ኦልሬዲ የትግራይ ጦርነት ከተጀመረ ከአንድ ቀን በኋላ ስልጣኑን ተገፎ የጠቅላይ ሚኒስተሩ የሆነ ነገር አማካሪ ሆኖ ተሹሟል። ሂ ዋዝ ናት ኤ ፎሪን ሚኒስተር ባይ ዳት ታይም። ሶ አንድ ውሸት ይሄንን አብይን ውሸት ያጋለጠ። ሁለተኛ ውሸት ደግሞ ሂ ሴድ አይ ሴንድ ሂም ትዋይስ፣ ያም ደግሞ ፋክቹዋሊ ሮንግ ነው። የሄድኩት አንዴ ነው ብሏል። ፖዚሽኑ ማተር አንድ ሰው ከአፉ ፋክት ሲያወጣ ቁም ነገሩ ከመላኩ ጋር ነው እንጂ በወቅቱ አማካሪም በነበረበት ሊሆን ይችላል፣ የግብርና ሚኒስትር ሆኖ ሊሆን ይችላል። ፖዚሽኑን ተወው፣ ችግር የለውም። ቴዲ እኔ የምነሳበት እኔ ነገሮችን የምተነትንበት ለምሳሌ ያንተ መስማት ስለፈለኩ ለምን ለእኔ ግልጽ የሆነ ነገር ይሰጠኛል። ለምን የምትቀበለውን ትነግረንና ማትቀበልበትን ፓርት ትነግረናል። ማትቀበልበትንም ፓርት መስማት ስለፈለኩ ነው። የትኞቹን አረፍተ ነገሮች ነው ማትቀበለው? ቢኮዝ የገዱ ፖዚሽን በዛ ሰዓት ላይ ምንም ለውይይታችን የሚያመጣው ነገር የለም። ከፈለገ የግብርና ሚኒስተር ሊሆን ይችላል። እውነታው ምንድነው? ተልኳም አልተላከም። እኔ ስታብሊሽ እያደረኩ ያለሁትኝ አብይ ውሸታም እንደሆነ ካወራቸው ነገሮች ሁሉ ፋክቹዋሊ ሊይዝለት የሚችል አንድም ሰበዝ የሆነ ከዛ ሁሉ ካወራው ነገር ውስጥ አንድም እውነት ላወጣ ስለማልችል 99.9 ገዱ የተናገረው አክቹዋል ኢቨንት ነው ብዬ ነው የማምነው። in this specific የገዱ አንዳርጋቸው መላክ እውነት ነው። በሰብአዊ መብት ጥሰት የተፈጸመን የሚለውን ገዱም አምኗል። ከኢሳያስ አፈወርቂ ጋር ኖ ብሮ ሁለት የተለያየ ነገር ነው እያወራ ያለው። አብይ አህመድ አሊ የላከው እንደዚህ ተብለን እየተከሰስን ስለሆነ በሐሰት እየተከሰስን ስለሆነ ይሄንን ነገር አንደር ኮንትሮል እናድርገው ነው እንጂ ያለው ትግራይ ላይ የሚደረጉን አትሮሲቲ፣ ህዝቡ ላይ እየተፈጸመ ያለውን አትሮሲቲ ተው ወይ ደግሞ አቁም ብሎ ያለበት እንትን ምንም የለም። ለዛ ደግሞ ገዱን ማምንበትን ላስረዳሽ ቴዲ፣ ገዱን ማምንበትን ላስረዳሽ። በቂ ደቂቃ ስጣለው። እኔ ኢንተራፕት ላደርግ ፈልጌ አይደለም። አሁን እኮ ሁለቱም እኮ ትግራይ ክልል ያሉት አይደለም። ሻዕቢያም የፌዴራል መንግስቱ ሰራዊትም አማራ ክልል አይደለም። እያወሩ ያሉት ስለ ትግራይ ክልል እየተፈጸመ ስላለው ነገር እንደሆነ ይገባል። የግድ ትግራይ ቢልም ባይልም ዞሮ ዞሮ መልእክተኛ ሆኖ የተላከው ትግራይ ውስጥ በሰዓቱ የኢትዮጵያ መከላከያ ሰራዊትና የሻዕቢያዎች ስላሉ ያን አስመልክቶ ነው። ይሄ ለሁሉም ግልጽ ነው። አሁን እኔ ማወቅ የፈለኩት መስመር ለማስያዝ የፈለኩት ከአብይ ንግግሮች የምትቀበላቸውና ከገዱ ስፔሲፊካሊ ማትቀበላቸው ውሸት የሆኑት አረፍተ ነገሮች የትኞቹ ናቸው? ከአብይ ንግግር የምቀበለው የኤርትራ መንግስት እነዛን አትሮሲቲዎች ፈጽሟል። ለምን ስንለው የነበረው ፋክቹዋሊ የኔ ዘመዶች ሲደርስባቸው የነበረውን ነገር ስለማቅ አብይ አዲስ ነገር አልነገረኝም። ለእናንተ ነግሯችሁ ሊሆን ይችላል። ምክንያቱም 24/7 ፎር the past 7 years ሲክድ ስለነበር ለእኔ አልነገረኝም። ለእኔ ለምሳሌ ያዋሳው ፐብሊክ ቴዲ ፕሊዝ፣ ይኸውልህ አሁን ለምንድነው የህፃን ኮንቨርሴሽን የምናደርገው? በደንብ ልንገርህ ብዬ ነው። አብይ አህመድ የኢህአዴግ ሊቀመንበር በሆነ ሰዓት ቲፒኤልኤፍ አሁን የደረሰበት ሊደርስ እንደሚችልበት ሲንግል ዲጂት አይኪው ያለው ሰው ገምቷል። እናንተ ናችሁ ያልገባችሁ። ስለ ቲፒኤልኤፍ አይደለም እያወራሁ ያለው ብራዘር። እኔ ስለ መቀሌ ሆነ ይዋጣልን በምትል ሰዓት መቀሌ ሆነ ይዋጣልን በምትባል ሰዓት ከፌዴራል መንግስቱ ጋርና ከቲፒኤልኤፍ ጋር መልሽ በነበረበት ሰዓት ጦርነት ከተጀመረ አሁን አንተ የምትለው ነገር ሊመጣ እንደሚችል ፖለቲካ ማዕቀብ ሲናገር ነበር። እኛ ቀድመን ገብቶናል። እንደውም ዘግይተው የገባችሁ አክሱም ላይ የተረሸኑት 1000 የቤተክርስቲያን ሰዎችና ምዕመናን እንደሚገደሉ እርግጠኛ ነበርክ? እንደሚረሸኑ እርግጠኛ ነበር? ጦርነት ማን እንደሚሞት ምን እንደሚወድም ማን እንደሚደፈር አናውቅም። ለዛ እኮ ነው ጦርነት አስፈላጊ አይደለም ምንል ብሮ እያወራ ያለው ነገር ባይተኩሰው ጥይት ማን እንደሚገድል ማን ምን ያውቃል? ለዚህ እኮ ነው ጦርነት ማቆም ኖ ይኸውልህ ጦርነት ይኸውልህ ካዥዋሊቲና አንተ እንዴት ነበር እዋጋለሁ ብለህ ያሰብከው? ምንድን ነው የምታወራው? እኔ እዋጋለሁ ስል የነበረው መቼ ነው የሰማኝ? እኔ እዋጋለሁ ስል ፖይንቴ አሁን ቲፒኤልኤፍ እንዋጋለን ሲል እሱን ቲፒኤልኤፍን ጠይቋ። እሱን ቲፒኤልኤፍ የራሴ ሰራዊት አለኝ በራሴ ሰራዊት እዋጋለሁ እያለ ነበራል።
እኛ እያወራን ያለነው ንጹሃን ላይ የደረሰው ደፈራ፣ ንጹሃን ላይ የደረሰው ግድያ። ዛትስ ዋይ ጦርነት የምንቃወመው። ጦርነት አስከፊነቱ የንጹሃን መደፈር ያስከትላል። እኔ እኮ በጦርነት ውጊያ ጥርስ የነቀላችሁ ሰዎች፣ የጦርነት ልምድ ከሌላቸው ሰዎች ትንታኔ ሲሰጣችሁ ነው የሚያስቀኝ። እናንተ ናችሁ ልትነግሩ የሚገባው። ጦርነት ይኸውልህ ህፃናት ያስደፍራል፣ ኢንፍራስትራክቸር ያወድማል፣ አዛውንቶች ያስገድላል፣ ቤት ያወድማል፣ ገበሬው እንዳያርስ ያደርጋል። ይሄ ልምድ አለ። ለእኔ ነው የምነግረኝ። እኔ እኮ ጦርነት ከሌለበት አካባቢ የመጣው ሰው ነኝ። ኢንፋክት ልትነግረኝ የሚገባው ልምዱ ያለህ አንተ ነህ። ጦርነት ምን አይነት አስከፊ ገጽታ እንዳለው በሰሜኑ ጦርነት አብይ ያደረጋቸው ነገሮች ኦልሬዲ ኢኔቪተብል ስለሆነ ማድረጉ ትክክል ነው እያልክ ነው። አብይም አይደለም ቲፒኤልኤፍም ዋነኛው ተዋናይ ነው። ምነው የምታወራው? ቲፒኤልኤፍ የሰራው ወንጀል አለ አይደል እዚህ ጦርነት ውስጥ 100%። ስለዚህ ያ ለሰራው ወንጀል መጠየቅ አለበት አይደለም? ምንም ጥያቄ የለውም። ኦኬ እኛም እያለን የነበረው ወይደር አማራ ክልል ይሁን አፋር ክልል ይሁን የቲዲኤፍ ሰራዊት ለሰራው ነገር መጠየቅ አለበት። ሲምፕል ነው። ይሄን ቴዲ ይኸውልህ ዛሬ አንተ ፖዚሽንን ላይክ እንትን አንታጎኒስቲክ ለመሆን ሞከርክ እንጂ እኔን ካወክብኝ ቀን ጀምሮ ይሄንን የምናገር ሰው ነበርኩት። ኮርቱ ሊሆን የሚገባው አብይ አይደለም። በአብይ ኮርት ውስጥ ማንም ቲዲኤፍ ሊጠየቅ አይገባም። ምክንያቱም አብይ ራሱ በዛ ወንጀል ውስጥ ከዛ እጥፍ የሆኑ ወንጀሎች የሰራ ሰው ነው። ህዝብን አስርቧል። ህዝብ ላይ ቆልፎ ህዝብን አስርቧል። መሰረታዊ የሆኑ ግልጋሎቶችን አግዶ ህዝብን ለ2 ዓመት ቆልፎ 360 ዲግሪ ቆልፎ ጄኖሳይዳል ኢንተንት ባለው መልኩ ህዝብ ላይ አትሮስት ይፈጽሟል። እኛ እያወራን ያለነው አሁን ስፔሲፊካሊ ስለ ኤርትራ ገቨርንመንት ኢንቮልቭመንት ነው አይደለ? አሁን አብይ ሪቬል ያደረገውን ኢንቮልቭመንት ነው እያወራን ዲስከስ እያደረግን ያለው። እኔ ይሄንን እናንተ አብይ ሲነግራችሁ ኤርትራ መንግስት አልገባም ከሚለው ጀምሮ የኤርትራ መንግስት ድንበር በፈር ሊያደረግ ነው የገባው። ሁለተኛ ሲሰጥ የነበረው ሪዝን የኤርትራ መንግስት እንግዲህ ኢማጂን እሱ ገና ከጥቅምት ጀምሮ ይህን አትሮሲቲ ሲፈጽሙ እንደነበር እያወቀ ዩኤን ድረስ ሄዶ ግን ሲል የነበረው በፈር ዞን ነው ያበጁት። 3ኛ ዙር ምን አለ? የገቡት መድፍ ስለተተኮሰባቸው ነው አለ 3ኛ ዙር። 4ኛ ዙር በአፉ አውጥቶ ምንድን ያለው? ኢቭን የትግራይ ሰዎችን ልኡካንን ሰብስቦ ምንድን ያለው? በእንትን በአልጀርስ የተወሰነላቸው መሬት ነው የገቡት እንጂ ምንም አይነት ነገር አልፈጸሙም። እና ኦል ኦፍ ሰድን ዛሬ መጥቶ ከኤርትራ ጋር እኮ የተጣለሁት ለአንተ ለትግራይ ለህዝቤ ካለኝ ፍቅር ነው ቢለኝ አላምነውም። ዳትስ ቶታሊ ውሸት ብዬ ነው የምጀምረው። አንድ መሪ ደግሞ ኮማንድ አሁን ለምሳሌ ኦን ደ ግራውንድ በኤርትራ ሰራዊት የገባው በኢትዮጵያ ኢንቪቴሽን ነው። ምክንያቱም ወጥቶ ምንድን ነው ያለው? በዚህ ሰዓት ከኤርትራ መንግስት ጋር ባንታረቅ ኖሮ ምን ሊውጣ እንደነበረ እኛ ነው የምናውቀው። ያ ማለት ይሄን እነዚህ ኢንቫይት አድርጎ ያስገባው እሱ ነው አይደለ? ደሞመንት ይህንን አትሮሲቲ መፈጸማቸውን ሲያቅ ጠቡ ከቲፒኤልኤፍ እንጂ ከትግራይ ህዝብ ጋር እንዳልሆነ ሊነግራቸው ሳይሆን የሚገባው አክሽን ነው ሊወስድ የሚገባው። እሱ ደግሞ ቁጭ ያለ ማውራት የምንፈልግ ከሆነ እዛ ላይ ማድረግ የነበረበት ስቴፕ አለ። ዛሬ ላይ እሱን ኦብሶሉሽን ልንሰጠው የምንችልበት ምንም አይነት ሪዝን የለም። ምክንያቱም ገዱን አይደለም መላክ የነበረበት፣ ገዱን ልኮ አይደለም ሊያባብለው የሚገባው የነበረው። ህዝቤ ይበልጥብኛል ካለ ውጣልኝ ከሀገሬ ነው ማለት የነበረበት። እስከ ዛሬ አላለም። እስከ ዛሬ የኤርትራን ሰራዊት የማስወጣት ምንም አይነት ኢንተረስት የለውም። የኤርትራ ሰራዊት እስካሁን ትግራይ ውስጥ ነው ያለው ታምናለህ? በስነ ስርዓት አዎ። እንዲወጡ ትፈልጋለህ? 100%። የፌዴራል መንግስቱ እንዲያወስጣቸው ትፈልጋለህ? 100%። ትጥቀን ፍታ። ለምን ነው የምፈታው? እና የፌዴራል መንግስት ነው የምፈታው? ዶንት ትራይ ቱ ቡሊ ሚ ቴዲ። በቂ ደቂቃ ስጣለው። ቆይ የፌዴራል መንግስቱ በአንድ ጀንበር ገብቶ ጠራርጎ ያስወጣልሃል። እንደዛ የሚል አግሪመንት የለም ያለው። የፕሪቶሪያን አግሪመንት አምጣልኝ። የፕሪቶሪያን አግሪመንት አምጣ። አንዴ ስማኝ። ስማኝ። ከባባድ መሳሪያ ታጥቀ ና ግባና አስለቀቅልኝ ብለህ የሀገር መከላከያ ሰራዊትን ማላስገብተህ ሳንዱች ልታደርግ ነው? ዱድ ፕሪቶሪያ አግሪመንት የሚለው ቴዲ ትክክለም እንደማፈተው አንተ ይኸውልህ ልነግርህ እኮ ነው። ፕሪቶሪያ አግሪመንት የሚለው ነን ኢኤንዲኤፍ የሆኑ
አካላቶችን የማስወጣት የመጀመሪያ ግዴታ ያለበት የኢትዮጵያ ፌዴራል ገቨርንመንት ነው። ይሄን ፈርሟል። ምንም አይነት እዛ ጋር ኢፍ ኤንድ በት በሌለው ፈርሟል። እኮ ግራ ይገባኝ። ዲዲአር አለ አይደለ? ዲዲአር ማለት ምን ማለት ነው? ተንትንልኝ። ዲዲአር ምንድን ነው? ዲስአርም ታደርጋለህ። ከዛ ምን አለው? በመጀመሪያ ዙር ቀላሎችን፣ በሁለተኛው ዙር ከባባዶችን ዲሞቢላይዝ ታደርጋለህ። እነዚህ የታጠቁ ኃይሎችን ትበትናቸዋለህ ወደሚሄዱበት። ወዴት ነው ወደሚሄዱበት የምትበትናቸው? ተማኝ ወደ ካምፕ እንደነሱ ገለጻ ከሆነ ወደ ካምፕ ይገባሉ። ስልጠና የሚወስደው የተከፈለው ስልጠና ይወስዳል። ወደ ፖሊስ የሚገባው ወደ ፖሊስ ይገባል። ወደ መከላከያ የሚገባው የተመረጠ ወደ መከላከያ ይገባል። ዲስማንትል ወይም ደግሞ ዲስአርም አረካቸው፣ ዲሞቢላይዝ አረካቸው ማለት ነው። ኦኬ እሺ። ፕሮፌሰር ብርሃኑ ጁላ ምንድን ነው ያሉት? ሪኢንተግሬት ማለት ይሄ ማለት ነው። ምንድን ነው ሪኢንተግሬት ስታደርግ ምን ያስፈልጋል? ዲሞቢላይዝ ስታደርግ ምን ያስፈልጋል? ነገርኩህ እኮ ኖ ምን ያስፈልጋል? ቴዲ እየጠየኩህ እኮ ነው። ዋይ ዶንት ዩ አንሰር ማይ ኩዌስችን? ቆይ እኔ ባኪንግ ፎር ዘንድ ወንድም ይኸውልህ በቂ ደቂቃ ስጣለሁ። የኔም ጥያቄ ነው። ኢንፋክት በተደጋጋሚ ስናገርበት ሰምታል። የኢሮብ ማህበረሰብ አዎ በሻዕቢያ መንግስት ቁጥጥር ስር ነው ያለው። እንዲለቀቅልህ ትፈልጋለህ። እኔም እንዲለቀቅ ፈልጋለሁ። የሻዕቢያ ኃይል እንዲወጣ ፈልጋለሁ። የመጀመሪያው ነገር ከከባድ እስከ ቀላል መሳሪያ ትጥቅ ፍታ። የፌዴራል መንግስት የሀገር መከላከያ ሰራዊትን ያሰማራ። አሁን ከባድ መሳሪያ የአንተ ሎጂክ ነው ይሄ ቴዲ? ማንም ሰው ሊነግርህ ይችላል። ይሄ የግል ከዚህ በኋላ አላወራም። ከዚህ በኋላ ነው ያላወራም። ለአንተ እሰጥሃለሁ። እሺ ቀጥል፣ ጨርስ፣ ችግር የለው። የቲፒኤልኤፍ ሰዎች ህዝብ ለህዝብ ግንኙነት በሚል ወይም ደግሞ አስመራና መቀሌ የተባባሉ እየተገናኙ እየተሻረኩ እያደቡ ባሉበት በጎን በር ከፍተ መንገድ ከፍተ የሀገር መከላከያ ሰራዊት ኑና አስለቅቁልን ብለህ አንተ ከኋላ ታጥቀ እዛ ጋር አመድ እንደማታደርጋቸው ምንድነው ማስተማመኛቸው? መቼ ነው ጽምዶ የተጀመረው? መቼ የሚጀመር መቼም የቆየ ነገር ነው። ጽምዶ ኳን ኳር ነው። you see the thing is like you are እንደ ሆስት አንዴ ጨርሳለሁ ብለህ እኮ በጣም እኮ አንዴ በእናትህ አውቶማቲካሊ የሻዕቢያ መንግስት ቅራኔ ውስጥ የገባው የፕሪቶሪያው ስምምነት ከተፈራረሙ በኋላ ነው። የራሱ ምክንያት አለው። እስከዛ ድረስ ከፌዴራል መንግስት ጋር ፋይን ነበር የሻዕቢያ መንግስት። የፕሪቶሪያ ስምምነት ግን ሲፈረም ቲፒኤልኤፎችን መደብደብ ወይም ደግሞ ማጥፋት በሚገባን ኃይል አላጠፋናቸውም፣ ተሸወድን፣ አታለሉን በሚል ነው ቅራኔ ውስጥ የገቡት። ዘንድ ሁለተኛ አማራጫቸው ምንድን ነው? እናንተን አሁን ደበደቡን የምትላቸው አካላቶች፣ ወረሩን የምትላቸው አካላቶች ከቲፒኤልኤፍ ከአንተ መሪዎች ጋር ሄደው ተሻረኩ። ሲጀመር ቴዲ ስቶፕ ሄስቲ ጀነራላይዜሽን ብሮ መጀመሪያ ጠይቅ፣ እኔን ጠይቅ። በግለሰብ ደረጃ የኔን አቋም ጠይቀ ነው እንጂ እናንተ እያልክ እየጨፈለክ አታውራ። እስካንተ አልጠብቅም። ይሄንን በመጀመሪያ ደረጃ አንተ ብሩክ ይሄንን አይነት አሬንጅመንት ትቀበለዋለህ ወይ? የዚህ ደጋፊ ነው ወይ? ይሄ ያ ከሆንኩኝ ኦኬ ጨፍልቀኛ አንድ ላይ ችግር የለውም። ግን ዝም ብለህ መተህ ተነስተህ ዩ ሲ ዲስ ኢዝ ሄስቲ ጀነራላይዜሽን ይኸውልህ ጠቅልለህ አስሎንጋስ ከዚህ በፊት ስለምታቀኝ የትግራይ ተወላጅ መሆኔ ስለምታቅ ብቻ እንዲያረጋችሁ እንደዚህ እያረጋችሁ እኔ ሲጀመር ማለት ነው ኤርትራ በኤኒ ሚንስ ነሰሰሪ ከኢትዮጵያ ፖለቲካ ውስጥ መወገድ ያለባት ኢንቲቲ ነች ብዬ ነው የማምነው። ፐርሰናል አንደርስታንድ። አሁን የትጥቁን ጉዳይ ንገረኝ። የትጥቅ ጉዳይ ይኸውልህ ብሮ የትጥቅ ጉዳይ ብርሃኑ ጁላ እንኳን ወጥቶ ዛሬ አንተ ዲፌንድ የምታደርገው አብይ ብርሃኑ ጁላ ወጥቶ ብር የለንም የዲዲአር ብር የለንም ያለው ያንን ፕሮቫይድ ሳታደርግ ለሪኢንቴግሬሽን እና ለዲሞቢላይዜሽን አንድም አይነት ኢፈርት ሳታሳይ በትን ሰራዊትን ማለት አትችልም። የትግራይ ኢሹዎች ሳይመለሱ 40% መሬት የትግራይ ምድር በወራሪ ተከባይ ያለ 80 ምናምን ቀበሌ ወራሪው ማን ነው? ሻዕቢያ 80 ምናምን ቀበሌ ያንተን ኮሚትመንት ሳታሟላ ትጥቅ ፍታ ልትል አትችልም። ትጥቅ መፍታት ማለት ብቻ ደግሞ መሳሪያ ማስረከብ ብቻ ማለት አይደለም። ዌር ኢዝ ዘ ዲሞቢላይዜሽን? ዌር ኢዝ ዘ ኢንቴግሬሽን? ለምን አታስለቋቸውም ታዲያ? ያ ያንተ ግዴታ ነው፣ የመንግስት ግዴታ ነው። ኖ የመንግስት ግዴታ ነው። ቆይ ታጥቃላር ስለ ህንድ ፊልም ነው የምናወራው ወይ ስለ ኢንስቲቱሽናል ፖይንት ነው እያወራን ያለ ነው? እንደ ስጋት ሊሆን የሚችለውን ነገር ነገርኩ። እንዳንተ ፋራ ሆነው እሳቱ ስለምን አልተጣዱም ነው የምትለው?
ዱድ አሲምፕል አዛት ማለት ነው። አሲምፕል አዛት እኔ ቴዲ ማለት አትሊስት ትራይ ቱ ቢ የሆነ ትንሽም ኦተንቲክ ለመሆን ሞክር። ፕሊዝ አስወራሃለሁ እያልክ ማለት ነው። አንተ ብቻ ነው እያወራ ያለ ሌሎቹ ላይ አታደርግም። ሞመንት ከአንተ የተለየ ሀሳብ ያለው ሰው ሲመስል ኦልሬዲ ኢንተርጀክት ለምን ታደርጋለህ? ቡርኪ አንዴ ስማኝ። ሻዕቢያ ሆንክ ብልጽግና ሆንክ ቲፒኤልኤፍ እኔ ለህሊናዬ ነው የማወራው። እስከ መጨረሻው ድረስ እንተናነቃለን። ፋኖን ጠይቃለሁ፣ እየጠየኳቸው ነው። የመንግስት ሰዎችን ብልጽግና ጠይቃለሁ፣ ቲፒኤልኤፍን ጠይቃለሁ። ኖ የወርናት የብልጽግና ደጋፊዎች ሲያወሩ በስነስርዓት ሀፒ ሆነ ነው የምሰማው። በመሀል አትገባ። ባኬንድ ፎርዝ ማይ ፍሬንድ አንድ ጊዜ ጂሰስ ክራይስት ቡርኬ አንድ ጊዜ ትክክል ነህ። የቤቱ ካፒቴን እኔ ነኝ። ጥያቄ ጠይቃለሁ፣ ታስረዳለህ። ጥያቄ እየጠየቀኝ ለጥያቄው መልስ ስል መልሴን ሳልጨርስ እኮ ትገባብኛለህ። ዋይ ዱ ዳት አትሊስት ሌሚላንድ ከዛ በኋላ ትገባለህ። በቂው ሙሉ ደቂቃ ጨምሬልህ 4 ደቂቃ ሙሉ ትጠቀማለህ። ከአንተ ቀጥሎ ከዛ የምንሄደው ወደ ይርታቸው ነው። እሺ ጠይቀኝና ጠቅለላ አድርገህ ጠይቀኝና ልመልስ ነው። የምጠይቀህ ጥያቄ ነው። 4 ደቂቃ አለ። በ4ቱ ደቂቃ አለኝ የምትለውን ፖለቲካ ስራና ወደ ይርታቸው እንሄዳለን። ኦኬ ጥያቄ በተረፈ ግን ጥያቄ እንደያስፈላጊነቱ ትጠይቃለሁ። ጥያቄ ስጠይቃቸው ቴዲ አትጠይቀኝ አላልኩም እኮ። አትሊስት አንድ ጥያቄ ጠይቀኝ፣ እሱን እስኪጨርስ ታግሰኝ። በመሀል አትግባብኝ። ላይክ ኮንቨርሴሽን እኮ አይደለም። ያ ጥያቄ መጠየቅ መብት ነው። ቤት ነው የመጣሁት። ጥያቄን ከጠየቅከኝ በኋላ ግን ለአንድ እስከማድረግ ድረስ ዩ ሃቭ ቱ ጊቭ ሚ ዘ ቻንስ። ወደ ሌላ ጥያቄ ትዘላለህ። እያስረዳኝ ስለምጠይቀኝ እኮ ነው። ልጠይቅህ ትለኛለህ አንተ ራስህ። ምን ላድርግህ እኔ ዛሬ? እሺ ሁለተኛ አልጠይቅም። መብርሃንን ሁለተኛ አልጠይቅም። ተጠየቅኩ መልስ። በውስጥ ጠይቃለሁ። ጥያቄ ሲኖረኝ በውስጥ ጠይቃለሁ። አሁን ላውራት ወይ በእናትህ እኔ ጋር 3 ሰዓት እኮ ነው ላውራበት። ይኸውልህ አሁን ባለው ኢሹ ማለት ነው unless this guy is trying to create some other narrative አንደኛ ማንም የሚያውቀውን አድሚት ልናደርግ ባንፈልግም የምናውቀው ሪያሊቲ ነው። ዛሬ ስለ ሻዕቢያ መጥቶ ያወራው ይሄንን ነገር እሱ ጥቅምት ውስጥ እስከ እንግዲህ ጥር ነው የላከው አለ። ጥር መጀመሪያ ላይ ነው ገዱን የላከው። ጥር መጀመሪያ ማለት the first phase of the war ማለት ነው። ያኔ የሚያውቅ ሰውዬ 3 ዙር ጦርነት ሲካሄድ የኤርትራን ሰራዊት አላስወጣም። ሶ እንደ ገቨርንመንት እንደ አንድ ገቨርንመንት ምን ነበር የሚጠበቅበት ብለህ ስታወራ ለትግራይ ህዝብ ያለኝ ፍቅር የሚለው ውሸት መሆኑን ትረዳለህ። that's why I believe ገዱ አንዳርጋቸው on this position because ይሄ ሰውዬ as a prime minister የፈለገ በኢንተርናሽናል ሎ ፕራይም ሚኒስተር ኦር ደግሞ ኤኒ ሲቪል ኦፊሻል ሰቦርዲኔቶች በሰሩትና ሚሊታሪ ኦፊሰሮች በሰሩት ወንጀል ይጠየቃል። ምክንያቱም ኮማንድ የማድረግ ስልጣን ስላለው ማለት ነው። የኮምፓውንድ አርሚ ላይ ደግሞ እንደዚህ በትብብር የሚሰራ ኦፕሬሽን ላይ ደግሞ ያ ፎሪን ኢንቲቲ ለሚፈጽመው አትሮሲቲ የመጀመሪያ ተጠያቂ ያንን ኢንቪቴሽን የላከው አውቃለሁ። ይህንን ሲምፕል ጉግል ሰርች ማግኘት የምንችለው ሪያሊቲ ነው። 3ኛ ደግሞ ዲዩቲ ቱ ፕሮቴክት የሚለውን የኢንተርናሽናል ስታቹ የጣሰ ሰው ነው። እያወቅ ይሄ እየተደረገ ይድንዱ ሲንግል የሆነች አክሽን አልወሰድክም። ዛሬ መጥተህ ለእኔ አዛይ ለመምሰል በእናንተ ምክንያት ነው ከገርል ፍሬንድ ጋር የተጣላሁት ብትለኝ አላምንህም። ምክንያቱም ልትወስደው የሚገባ አክሽን በቁጥር ተሰፍሮ የተቀመጠልህ ነበር። ዲዩቱ ላይክ ይህንን ፕሮቴክት የማድረግ ዲዩቲን አልተወጣህም። ከአንተ ውጭ ኢቨን ዶ ዩ አር ኢን ኮንፍሊክት ዊዝ ቲፒኤልኤፍ የትግራይ ህዝብ የአንተ ዲዩቲ ነው። ያንን አላደረግም። ገዱን መላክ አይደለም ትክክለኛው አክሽን። ገዱን እንደዚህ እናርግ ብለህ መላክ አይደለም ትክክለኛው አክሽን። ኤክስፔል ማድረግ ነው። ኤክስፔል ማድረግ ካቃተ ደግሞ ቅድም ወደ ጠየቀኝ ጥያቄ ስመጣልህ መንግስት ካልቻለ ስጋት ካለበት የኢንተርናሽናል ሄልፕ መጠየቅ ይችላል። ዲስ ፎሪን ኢንቲቲ ምድሬ ላይ ገብቶ አትሮሲቲዎች እየፈጸመ ነው፣ ስለዚህ አስወጡልኝ ብሎ መጠየቅ ይችላል። ይህንን አላደረግም። ለማህተሙ ሲል ይመልሳል ብሎ ገዱን የላከው
ገዱ ሄዶ ምንድን ነው የሚያደርገው? ሂዳዝና እሱ መላክ እኮ አይጠበቅበትም። ደውሎ እኮ ኢሳያስ ምንድን ነው እያረክ ያለው ማድረግ እኮ ይችል ነበር። ከገዱ በኋላ ገዱን ጥቅምት ጥር 1 እና 2 ከላከው በኋላ እኮ መቶ የምስጋና ፕሮግራም ሲያሽጎደጉድልን ነበር እኮ የነበረው። ይጋጫል እኮ ክላሽ ያደርጋል። እሺ አንዴ ቃል ብርኬ ቴንክ ዩ ቴዲ ጨርሻለሁ። ጋይስ የኔን ነጥብ ካገኛችሁ እኔ እኮ ግልጽ የሆነ ነገር ነው የምነግራችሁ። የምናራምደው የተንኮል ፖለቲካ ነው። በተንኮል ፖለቲካ ውስጥ ጽድቅ እንዴት ነው የምትጠብቁት? እንደየአስፈላጊነቱ ልጠብቅ ትችላለህ። ምንድነው እያወራን ያለ ነው? ከቅዠት ነው? ከሪያሊቲው አፈንግጠ ነው? ምንድን ነው አሁን? ቲፒኤልኤፍ፣ ብልጽግና፣ ሻዕቢያ የነበረው ጦርነት የተለያዩ የተንኮል ትዕይንቶች የነበሩበት አልነበረም? ለምሳሌ የፌዴራል መንግስቱ ከሻዕቢያ መንግስት ጋር አላያንስ ባይፈጥር ቲፒኤልኤፍ እና ሻዕቢያ አላያንስ ሊፈጥሩ አይችሉም? ልክ ደርግን እንደጣሉት ማለት ነው። ወይም ደግሞ ብልጽግናና በሰዓቱ አብይ አህመድ ልክ ወደ ስልጣን እንደመጣ ኃይለማርያም ደሳለኝን ተክቶ ከአብይ አህመድ ጋር ቆይ አሁን የሚጀምረው ነገር ጀምሮት ቢሆን ኖሮ ለምሳሌ ልክ በስልጣን እንደመጣ በማግስቱ ይነዋት ኦኬ ስለመረጣችሁኝ ከልብ አመሰግናለሁ። ገና እንደገባ በማግስቱ ዓላማችን አሁን ወደ ቀይ ባህር ነው፣ የአሰብን ጉዳይ ማስመለስ አለብን ቢል ቲፒኤልኤፍን የገባበትን ቅራኔ እንዳለው ነው። ቲፒኤልኤፎች እና ሻዕቢያዎች አውቶማቲካሊ አላያንስ አይፈጥሩ። ሁለተኛ ቲፒኤልኤፍ ራሱ የተለያዩ የሴራ ፖለቲካዎችን አይሰራም? አታውቁትም? ብልጽግናም ይሰራል፣ ቲፒኤልኤፍም ይሰራል። ሻዕቢያስ የገባው ለምንድን ነው? ተጋብዤ ነው ይላቸዋል እንጂ የወዳጅነት ጨዋታ ነው። እኔ ጦርነት ላይ በዓለም ከተፈጠረ ጀምሮ ተጋብዘን ገባን የሚል እኔ ሰው አይቼ ገጥሞኝም ሰምቼም አላውቅም። ጦርነት ላይ ምንድን ነው ግብዣ? ብፌል ታነሳ ነው መሰለ? ኖ ፖይንቱ እሱ አይደለም። ከቲፒኤልኤፍ ጋር ታሪካዊ ቅርሾ ስላለ ቀን ተጠብቅላቸው ነበር። አንዳንዶች የትግራይን ህዝብ ይላሉ። የትግራይን ህዝብ እሱ ልተውና በሻዕቢያና በቲፒኤልኤፍ መካከል ላወራላችሁ። እነ ማይኮ ቀን ይጠብቁ ነበር ቲፒኤልኤፎችን ለማጥፋት። ምቹ አጋጣሚ ተፈጠረላቸው። በግብዣ ሰበብ ሰተት ብለው ገቡ። ታሪካዊ ቁርሾና ቀን እየጠበቁ ባይሆኑ ኖሮ ማንም ብትጋብዘው ወታደሩን አይልክልህም። ምንድነው የምታወሩት? ኢሳያስ አፈወርቂ ይጠብቅ ነበር። ዛትስ ዋይ እኮ ቲፒኤልኤፍ ጌም ኢዝ ኦቨር አለ አላለም? ምን ማለት ነው? ጌም ኢዝ ኦቨር አለ። በቃ ከእናንተ ጋር እስከዛሬ ሳደርገው የነበረው ድራማ አልቋል አሁን አላቸው። ጌም ኦቨር አላቸው። ይሄ ምን ይነግራቸዋል ነው? ወይስ የ3 ዓመት ህፃን ልጅ ነን? እያንዳንዱን ነገር አንዳንድ ሰው እዚህ ቲክቶክ ላይ ያሉ ሰዎች ጠዋት የተናገሩትን ከሰዓት አእምሯቸው ሪኮል አያደርግም። እየረሱ ጀስት ሪፍሬሽ እያደረጉ ነው የሚሄዱት። ዴሊት እያደረጉ አዳዲስ ነገሮች ወዲያው እየጫኑ ማለት ነው። የትላንቱን ማስታወስ አለብን እኮ ኢንፋክት የትላንቱን እንኳን ባይሆን ጠዋት የሆኑን ማስታወስ አለብን። ኢሳያስ አፈወርቂን ያስገባው በእኔ ትንታኔ ኢሳያስ የገባው አብይን ወዶትም ላይሆን ይችላል። እንደውም አብይን ወዶ አይመስለኝም። ቲፒኤልኤፍን ለማጥፋት ምቹ አጋጣሚ ይጠብቅ ነበር። ለምን? ኢኮኖሚካሊ ያደቀቁን ቲፒኤልኤፎች ናቸው። ከዓለም የነጠሉን ኢህአዲግ መራሹ በበላይነት የቲፒኤልኤፍ የበላይነት እንዳለበት ሁላችሁ የምታውቁት ነው። ቲፒኤልኤፎች ናቸው። የተለያዩ ሳንክሽኖች ከዓለም እንድንቆራረጥ ኢኮኖሚያችን እንዲሆን ድሮኛ 2 ወደብ ይዘን ስንገነጠል እያከራየን ከዛ በምናገኘው ህዝባችን ሀገራችን እንደጉማለን ብለን ነበር። ቆረጡብን። የጊዜ ጉዳይ ነው እያሉ ሲያደቡ ይጠባበቁ ነበር። ዘን ምቹ አጋጣሚ ተፈጠረ። ተጋብዣለሁ በሚል ገባለ። የሆነው ሆነ። ለማን ላይ ነው የምታለቅሱት? የድራማው ፈጣሪ ማን ነው? ይሄ እንደሚሆን አታውቁም? ጀስት ፖለቲካ ማንበብ እንደ ፖለቲካ አዲስ ዘመን ጋዜጣ እንኳን የሚያነብሰው እኮ ይገባዋል እኮ። ከሐዋሳው ጉባኤ በኋላ ቲፒኤልኤፍ ከአብይ ጋር እንደሚደባደብ ከአብይ ጎን ሻዕቢያ እንደሚሰለፍ ግልጽ አይደለም? እና ኢሳያስ አፈወርቂ ከአስመራ አዲስ አበባ የሚመላለስል ወታደሩ ምናምን የሚጎበኙ ምን መስሎ ነበር? በየሚዲያው ላይ ጦርነት ባህላዊ ጨዋታችን ነው ምናምን ያልክ ስጽፍ የነበረው ተራራን የወጠጠን ሸለቆ የያዝን ምናምን እያልክ ታወራ ነበር። ኦኬ ማን ነው ያን ሲያወራ የነበረው? ጦርነት ተው፣ ጦርነት ትክክል አይደለም እያሉ የሚናገሩ ሰዎች አሉ። ቢኮዝ አሁን የምናወራውን ወሬ እንዳናወራ፣ የሚፈናቀሉ ሰዎች እንዳይፈናቀሉ፣ ህፃናቶች እንዳይደፈሩ፣ ቢኮዝ የጦርነትን አስከፊነት የምትዋጉ ሰዎች አእምሯችሁ ሊነግራችሁ አልቻለም። አሁንም ጦርነት ውስጥ ነው ያላችሁት እናንተ።
ጦርነትን የማያውቁ ሰዎች ግን ስለ ጦርነት አስከፊነት እየነገሯችሁ ነው። እናንተ አይገባችሁም። አሁንም በጦርነት ድል እናደርጋለን ነው የምትለው። አሁንም የተፈናቀሉትን በጦርነት እንመልሳለን ነው የምትለው። ማይ ፍሬንድ ጦርነት አዲስ ተፈናቃይ ነው እንጂ የሚጨምረው የተፈናቀለን ወደ ቦታው አይመልስም። ጦርነት አዲስ ውድመት ነው የሚያመጣው። አሁን የምትዋጋ ከሆነ አዲስ ውድመት ነው፣ አዲስ መደፈር ነው፣ አዲስ ስደት ነው፣ አዲስ ሞት ነው የምታመጣው እንጂ የተበላሸውን አጠግነው። አሁንም ጦርነት አስፈላጊ አይደለም። ይሄ ንግግር የመጀመሪያው ጦርነት ሳይጀመር በፊት የተናገሩ ሰዎች አሉ። ብሌሙን መውሰድ ካለብን ሁላችንም የድርሻችንን ነው መውሰድ ያለብን። በዛ መሀል ላይ ሴራዎች ነበሩ፣ የምናውቃቸው ድራማዎች አሉ፣ ሴራ አለ፣ ተንኮል አለ። በእናንተ ባላችሁበት የመጫወቻ ሜዳ ነው እኮ እየተነተንኩ ያለሁት እንጂ ከኪሴ አውጥቼ አይደለም የማወራው። ቡርኬን ከልብ አመሰግናለሁ። ቴንኪው። ከቡርኬ በኋላ ወደ ነኝ ቴዲያችን ሴፍ ነው። ከዛ በኋላ ነኝ እኔ ሴፍ። ወደ አንተ ልምጣ። ሌሎቻችሁ ታፕታፕ አድርጉ። ቴሌግራም ላይ ጻፍኩላችሁ ኮመንት አለ። ደስ ያላችሁን ኮመንት ጻፉ። ደስ ያላችሁን ቁም ነገር ቢሆን እመርጣለሁ። ቢኮዝ መጨረሻ ላይ ስማችሁን ጠርቼ ለእኔም ግብአት እንዲሆነኝ ካላየነው አንግል እንድናይ እንዲረዳኝ ብዬ ነው። እስካሁን 32 ሰዎች ኮመንት አድርገዋል። ፕሊስ ኮመንት አድርጉልኝ፣ ጻፉልኝ፣ አነባለሁ። በዛውም ጆይን አድርጉ ቴሌግራም ላይ። አቶ ገዱ አንዳርጋቸው ለጠቅላይ ሚኒስትር አብይ የፓርላማ ንግግር የሰጡትን ምላሽ እንዴት አያችሁት? ውሸት ነው ምላሻቸው? ለሐቅ ነው? ሌላ የታዘባችሁት ነገር ካለም መጻፍ ትችላላችሁ። እዚህ ከምናወራውም ልቦናችሁ ያሳያችሁን ነገር ጽፉልኝ ትችላላችሁ። አነባለሁ መጨረሻ ላይ። ቴንኪው። ሴባችን 8 ደቂቃ ነው እንዴ? ኦኬ እሺ፣ አመሰግናለሁ ቴዲያችን ዛሬም እንደምትሰጠን እድል። ገዱና ጠቅላይ ሚኒስትር አብይ አህመድ ያው ጉድ ተርም ላይ አይደሉም፣ እንደተጣሉ እናውቃለን። ያው የጠራው ምስክርነት እውነት ነው ማለት ነው፣ ምንም ጥያቄ የለውም። በዛ ሰዓት ልኮታል። የላከው ግን የትግራይን ህዝብ ጠላት አርጌ ሳይሆን ህወሓትን ጠላት አርጌ የትግራይ ህዝብ ስለተነካብኝ ነው የሚለው ፍጹም ከሀቅ የራቀ ውሸት ነው። እኔ አዲስ አበባ ልጅ ነኝና አቶ ገዱ ወደ ኤርትራ የትግራይን ህዝብ አትንካ ተብሎ የተላከው አትሮሲቲው ከልክ በላይ ተሰርቶ የትግራይ ልሂቃኖችና የትግራይ ኃይሎች በአውሮፓ ፓርላማ ላይ ማዕቀብ እንዲጣልበት አክቲቪስት አስነስተው የአይሪሽ ፓርላመንታሪያን ሜምበሮች፣ የማልታ ፓርላመንታሪያን ሜምበሮች አንስተው ማዕቀብ ሊያስጥሉበት ስለነበረ የአሜሪካ ስቴት ዲፓርትመንት መግለጫ ስላወጣበት 2 ኮንግረስማኖች በግልጽ ወጥተው ኮንግረስ ላይ ሚት አድርግልኝ ኮንግረስ ሰላረ አርበኛው 2 ኮንግረስማኖች ወጥተው ስለተናገሩ ማዕቀብ ያጓ እንትን ምናምን ስለተደራረበበት በኢንተርናሽናል ሚዲያ በጠቅላላ እነ ቢቢሲ እነ ሲኤንኤን እና አልጀዚራ በሙሉ አትሮሲቲውን ስለዘገቡ ከአቅሙ በላይ ስለሆነ ነው እንጂ የትግራይን ህዝብ ያስብለት ኖሮ ፍጹም አንዲትም ጦርነት አንዲትም ጥይት ባልተተኮሰችበት አዲስ አበባ በደማዊ ትግራይን ማንነቱ ብቻ እየተመረጠ ሀብቱ የተቀማ የተዘረፈ በባለ ጊዜዎች ትግራይ አናይም ነበር። ከትግራይ ጋር ጸብ የለኝም ቢል ኖሮ መቂ ላይ እርሻው ፊት ለፊት የተገደሉት በቪዲዮ እየተቀረጹ የትግራይ ማንነቶችን አናይም ነበር። ጸቡ የነበረው ከህወሓት ጋር ሳይሆን ከትግራይ ህዝብ ጋር ነበር። እኔም ማቃቸው ከኛ ቤት 3 ቀጥሎ ያሉ ልጆች ወጣት ልጆች አዋሽ አርባ ሄደው የት እንደገቡ ደብዛቸው የጠፉ በርካታ የትግራይ ተወላጆች አሉ። ኢንቨስተሮች፣ ባለሀብቶች፣ ሚሊዮነሮች ትግራዮች ተገለዋል፣ ተዘርፈዋል፣ ሀብታቸው ተቀምጧል። ጸቡ የነበረው ከትግራይ ህዝብ ጋር ነው እንጂ ከእንትን ጋር አልነበረም። ይሄን ሀቅ እንናገራለን፣ ምንም ጥያቄ የለውም። ጦርነት ባልነበረበት ሰዓት የትግራይን ህዝብ በጅምላ ፈርጆ ኔም ፕሌቲንግ አድርጎ ስም ሰጥቶ ዲመናይዝ የሚያደርግ ጁንታ ብሎ አጥቅቷቸው ንብረታቸውን ቀምቶ ዘርፎ አስሮ ከዛ በኋላ አይ ኤርትራ የትግራይን ህዝብ ስላጠቃን የተከላከልኩት ውሸት ነው። የትግራይን ህዝብ ነው በጠላትነት ፈርጆ ሲያጠቃ የነበረው። ቁማር ነው የተጫወተው። ልክ ነህ። አሁን የተነተንከው ትንታኔ ልክ ነህ። ጠላቶቼ እንዴት ማጥቃት ይችላሉ የሚለውን ነበር እንትን ያለው። በአንድ ድንጋይ ሁለት እንትን መጥቶ እሱ ሰራዊቱን አስገብቶ ደፍሮ ገሎ ድንበር ከፍቶ ለቀቀ። እስከ ሸዋ ድረስ ሸዋ ያለው አማራ አልቀረለትም። የነሸቴ ሞገስን ታሪክን አንተ ታውቁታላችሁ። እስከ ሸዋ ጎንደር፣ ወሎ ምናምን እንርሰው እስከ ሸዋ ድረስ የኮምቦልቻ ኢንዱስትሪ ነህ ምነህ ሙሉ ወረዳ ነህ ምነህ እንዲጠቃ አድርጓል። ትክክለኛ ቁማር በልቶናል። ልክ ነው። የክልል ርዕሰ መስተዳድሩ አቶ ክቡር ሽመልስ አብዲሳ እንዳሉት አባይ ማዶ ሄዶ ቁማር በልተዋል። ሰሜኑን አድቅቀውታል። ልክ ነው። የተንኮል ፖለቲካ ነው። ይሄን በዚህ እስማማለሁ። የትግራይን ህዝብ በጠላት አልፈረጅኩም፣ የአማራን ህዝብ በጠላት አልፈረጅኩም ውሸት ነው። በየስብሰባው የሚወጣ ሪካርዶች እንትኖችን አምንና ያለን እኮ በዛ ሰዓት የላከው ስለተሸነፈ ዲፕሎማቲካሊ ህወሓት ስላሸነፈችው ዲፕሎማቲካሊ እና አሜሪካ ያጓን እንትን እናስወጣለን ማዕቀብ እንጥላለን ምናምን ሰላሉ ኢንተርናሽናል ፕሬዠር ዓለም አቀፍ ሚዲያ በሙሉ ስላሸነፉት
ዩሮፒያን ፓርላመንት ማዕቀብ ጥላለው ሰላለ ምናምን በእያንዳንዱ እንትን ስለተቀጠቀጠ ምንም ማድረግ አልቻለም። ገዱን ላከ በዛ ሰዓት እኮ አልገቡም ነው ያለን። ገዱን በላከ ሰዓት እኮ ሲጠየቅ ሴቶች ተደፈሩ እጅ ተቆረጠ እኮ ተብሎ አሰቃቂ ቪዲዮ አይተን ሴቶች እጃቸው ተቆርጦ ወጥቶ ምንድነው የተከሰተው ሲባል እኮ እናንተ እድለኛ ናችሁ የኛ በሳንጃን የተደፈሩት ነው መልሱ ሲል ነበር። ለምን ያኔ አላለም? ለምን ያኔ እኛ አልፈቀድንም? ራሳቸው መከላከያውን ስላረዱት የገቡበት ጦርነት ነው። ሻቢያ ገባው በእኛ ፈቃደኝነት አይደለም። ሶቨሬኒቲያችን ተደፍሮ ነው። ነገር ግን የትግራይን ህዝብ እንዲገደል እኛ አንፈልግም ለምን አላለም? 1000 ምናምን ምዕመናን አክሱም ጽዮን ላይ ሲታረድ የአትሮሲቲ ሲፈጸም ለምን እኔ ይሄን አልፈቀድኩም? መከላከያን ተንኩሳ ጥቃት ያደረገችዋት እንድትመታ ነው እንጂ ንጹሃን የሆነው ምዕመን የሆነው የትግራይ ህዝብ እንዲመታ አልፈለኩም ለምን አላለንም? ያኔ እኮ እናንተ እድለኞች ናቸው ምናምን ብሎ ነው ሲነግራቸው የነበረው። ስለዚህ ውሸት ነው። ጽንፈኛ ሰሜን ጠልነት ያለው መንግስት ነው። በሰዓቱ ገድልኳል። አዎ ለምን ዲፕሎማቲካሊ ስለተሸነፈ። ደመቀልኳል። አዎ ደመቀልኳል። ለምን ዲፕሎማቲካሊ ስለተሸነፈ። በማዕቀብ ሰላር በደበዱት የአሜሪካ አምባሳደር በግልጽ ወጥቶ ስለተናገረ በምዕራባውያን ከፍተኛ መግሮምሮም ስለመጣ አክቲቪስቶች ቀን በቀን የትግራይ እንትኖች እየተናገሩበት ስለነበረ ልኮታል። አዎ ምንም ጥያቄ የለው ልኮታል። ቱ ሊትል የሚባለውን እርምጃ ወስዷል። ምንም ጥያቄ የለው። ከዛ ውጭ ግን አዲስ አበባ ያሉትንም ትግሬዎች ምኖችንም ጦርነት ባልተተኮሰበት ሰዓት ባለሀብቱን ሳይቀር መንግስት ሲቪል ሰርቫንቱን ሳይቀር ትግሬዎች እያለ ያባረረ ስርዓት አይኛ ከትግራይ ህዝብ ጋር ያን ያስበልነታል። ውሸት ነው። አዲስ አበባንስ ያለው ሻቢያ አስገድዶት ነው ያሰረው። አሻር በላከው ስንቱ ወጣት ምንም ማያቅ ስንቱ ጎረቤታችን የታሰሩት ስንቱ ባለሀብት ንብረቱን የተቀመው መቂ እርሻው ፊት ለፊት የተገደለው ውሸት ነው። እና የትግራይን ህዝብ ትግራይ ጠል ሆኖ እንትን ብሎት ነበር ነው። ከዛ በኋላ ዋናው ዓላማው የነበረው ምንድነው? ልክ ቴዲ ባንተ ትንታኔ የሚስማማው ትግራይንም መጥቶ የችን ጦርነት እንትን ካለ በኋላ ድንበር አስከፍቶ ምስኪኑን የአማራ ገበሬ ፍዳውን አበላው። አማራ ክልልን ድቅቅ እንዲል አረገው። ጦርነቱን ሁለቱን ህዝብ ደም አቃባ። ያን የሚያረገውን ነገር በልቷል። ልክ ነው። ይሄ የሚችል ትክክለኛ ፖለቲካውን ሰርቷል እንዳልከው የተንኮል ፖለቲካ ስለነበር ልክ አንተ ደግሞ እንዳልከው ገና ስልጣን እንደያዘ አሁንም እኮ ባለፈው የተከራከርነው ናሽናል ኢንተረስት አይደለም። እነ ፕሮፌሰር አስራት ወልደየስ እነ ዶክተር ያዕቆብ የተናገሩት ኢንተረስት አይደለም። ዛሬም ወደ ባር ለሚያጣላናቸው የምንለው ለዚህ ነው። አሁንም ፖለቲካሊ ኢንተረስት የብልጽግናና የሻቢያ ጸብ ነው እንጂ ወደብ አይደለም ያጣሉ። እኛ ወደባችን ናሽናል ኢንተረስት ነው ስንሬው ራስ ወጥቶ ዛሬ ደግሞ አጀንዳው ምን ሆነ? አይ ያጣላን ወደብ ሳይሆን ትግራይ ላይ ሰራው በደልና ግፍ ነው ያጣላን። አቁም ብዬ ነው ያጣላን አለን። ትግራይ ላይ ሰላው በደልና ግፍ ከሆነ ያጣላቸውማ መጀመሪያም ጋብዞ ያስገባውም አጋሪ ጨለማ ላይ እንኳን ጥላ እንኳን በጨለማ ይክዳል። ጥላ እንኳን በጨለማ ይክዳል። እነሱ ምርጥ አጋሮቻችን ብሎ ያሞገሰው ሰራዊት ጋር ከሆነ ይጣላው እኔ ምን አገባኝ? ሌላ ኢትዮጵያዊ ምን አገባው? ጋሽርታቸው አማራ ኪላ ምናምን የሚባለው አዲስ ታይም ምን አገባው? እኛ ሻቢያን ጎትተን አግባና የትግራይን ህዝብ ድፈር አላልንም። ስለዚህ ራሱ ጋብዞ ራሱ አላያንስ ፈጥሮ ጀነራሎቹን አስመራ ልኮ እንዳልከው በሳምንት 3 ጊዜ አስመራ ተመላልሶ ቀለበት ተሳስሮ በፈጠረው አጋርነት ህዝቤ ላይ በደል አድርሳል ብሎ ተጣልቶማ ከሆነ እኛ ምን አገባ? ምን ብለን ነው የምንደግፈው? ኦኬ ቴዲ ናሽናል ኢንተረስታችን ከሆነ ልክ ነው፣ ይመለከተኛል። አስራት ወልደየስ የሞተበትን አባቴ እየነገረኝ ያደኩበት ታሪክን ገና ከስር መሰረት እንትን እያለን የሚያንገበግበንን ኢሹ ሆኖ ከሆነ እዚህ ላይ ያላችሁ አቋም ብለህ ታወያየኛል። አይ በሱ አይደለም የተጣላሁት ራሴ አጋርነት ፈጥሬ በሳምንት 2 ጊዜ ቀለበት ተሳስሬ ተመላልሼ በፈጠርኩት ታክቲካል አላያንስ ሮንግ ተርን ሄደና የትግራይን ሰለጨፈጨፈን ይጣላውት ካለ እዚህ ጋር እኔ ምንም ተመልክቶኝ ነው ዛሬ ሻቢያን እንትን ነው ምናምን ምለው ይሄ ነው ማለት ነው። ስለዚህ አዲስ አበባ ያለው መቂ ያለው በየክልሉ የመንግስት ሲቪል ሰርቫንት የነበረ ሲቪሊያን ሳይቀር የተባረረ የተገደለ አዋሽ አርባ ተልኮ ደብዞ የጠፋ የትግራይ ተወላጅ እያለ በጎረቤቶቻችን በመላው ኢትዮጵያ የተፈጠረውን እያወቅን ለትግራይ ህዝብ አሳልፌ አስቤ ነው ከሻቢያ ጋር እንትን ያልኩት ማለት ፍጹም ውሸት ነው። ዲፕሎማቲካሊ ተሸንፈ አማራጭ ስላጣ ነው መጨረሻ የላከው ብለን ነው እኛ ምናምን። እሺ አመሰግናለሁ። እንደዚህ የተማመንን ከሄድን ወደ እውነታው እንሄዳለን። ልክ እኔ ጨካኝ ነኝ፣ እኔ ስልጣን ላይ እኔ አልቀመጥ፣ እኔ እንደዛ እሱን አላደርግም። እኔ አፄ ቴዎድሮስ ነኝ። እንደው ትመጣለህ የተባልከው ቴዎድሮስ ነኝ ይሉኛል አንዳንድ ሰዎች፣ እኔ ነኝ። ለማንኛውም ቁም ነገሩ ምንድን ነው?
እዚህ ውስጥ የከተተን የብሔር ፖለቲካ ነው። ላለፉት 27 ዓመታት ዲዛይን የተደረገበት መንገድ ነው። ላለፉት 27 ዓመታት ተቋም ሳትገነባ ነፃና ገለልተኛ የሆነ ምርጫ ቦርድ ሳትመሰርት ኢህአዴግ በሚባል ፓርቲ በነበረበት ሰዓት ቲፒኤልኤፍ የአንበሳውን ድርሻ በሚወስድበት ስርዓት ምንድን ነው የምትጠብቀው? ፍርድ ቤት ገንብተሃል። የቅንጅት ለአንድነትና ለዲሞክራሲ ሰዎች የሚናገሩትን ብትሰሙ ኢህአዴግ በተለይ በተቋማት ግንባታ ዙሪያ ላይ ምንም እንዳልሰራ ትረዳላችሁ። ቲፒኤልኤፍ የት ነበር? ከዘር የጸዳ የሀገር መከላከያ ሰራዊት ገንብቶ ነበር። ፖሊስ ገንብተሃል። ሚዲያ ገንብተሃል። አትሊስት ሚዲያ ባላንስድ የሆነ ዘገባ እንዲያቀርብልን። ችግር የለም መስመር አትጣሱ፣ ይሄ ቀይ መስመር ነው፣ ከዚህ ውጭ የፈለጉትን እኛም ስናጠፋ ተቹን ብለ በጀት መድበላቸው ነፃና ገለልተኛ የሆነ ሚዲያ መስረታችኋል፣ አቋቁማችኋል። ማን እንዲዘግብልን ነው የምጠብቀው ታዲያ? ያልሰራኸው አውት ኦፍ ኖዌር ትመጣና ጦርነቱ ከተደረገ በኋላ ምርጫ ቦርድ እንትናለን፣ የሀገር መከላከያ ሰራዊት ደበደበን፣ ብሔሮች ተነሱብን። ያለፉት 27 ዓመታት እኮ ዲዛይን የተደረገው ብሔር እኮ አንደኛው ብሔር ከአንደኛው ጋር እንዲነሳሳ ነው። ጀስት ክብሪትም አያስፈልግም። ሁለት ድንጋይ ስታጋጭ ገጀራ ይዘው የሚነሳሱ ክልሎች ነው ያሉት የተፈጠረው። ማንም ጀስት ሲንግል ዲጂት አይኪው ያለው ሰው ኢትዮጵያ ውስጥ ባለፉት 27 ዓመታት በክልሎች ማለት ጸብ መፍጠር ይችላል። ጀስት ቦኖ ውሃ እኮ አልተሰራልንም ወይም የተሰራው ቦኖ ውሃ አላመጣም በሚል እኮ ገጀራ ይዞ የሚነሳ ትውልድ ነው የተፈጠረው እኮ። በቦኖ ውሃ ምክንያት ንብረት የሚወድምበት፣ ዜጎች የሚፈናቀሉበት ማን ነው? ይህን ክልል የገነባው ማን ያዋቀረው? የብሔርተኝነትን ያጦዘው ማን ነው? ማን ያጦዘው? ተው፣ ብሔርተኝነት ያጠፋፋናል። ይሄ ዛሬ የምንመግበው ብሔርተኝነት አደጋ ነው፣ ለማናችንም አይተርፍም። ለመለስ ዜናዊ የአዲስ አበባ ዩኒቨርሲቲ ተማሪዎች አስመምህራን ነግረውታል? አልነገሩትም? ኳሷ በእግሮት ስር ናት እንደማያደርጉት አውቃለሁ። ነገር ግን የመጨረሻ ዶክተር አልማው በህይወት አሉ። እባኮትን ይሄ ነገር ያጠፋፋናል ያሉት ምሁራንን ከሰበሰብክ ምሁራዊ ትንታኔ ሊሰጡ ነው ማለት ነው። በሌላ አባባል አስቀድመው ከአንተ የተሻለ ያሉ ማለት ነው። የምትሄድበትን መንገድ አስፈርቷቸው ብዙ ምሁራኖች ተናግረዋል። ይሄ ብሔር ፖለቲካ ለእናንተም ይተርፋል። ቢኮዝ ብሔርን አጦዘ አንዱን ጠላት አንዱን ወዳጅ አንዱን ጠላት አንዱን ወዳጅ አድርገህ ክልል ካዋቀርክ በኋላ ነገ በዙር አንተ ላይ ሲነሱብህ ተነሱብኝ ልትል አይገባም። እንዲህ እንድንሆን የተዋቀር ነው። እንዲህ ኦፕሬት እንድናደርግ ነው የተሰራ ነው። ምንድን ነው የጠበቃችሁት? ማን የሰራብን ይሄን? ስለ ጋራ ቤታችን ትተን ስለ ጓዳችን ብቻ አይደል የምናወራው? ይሄን የሰራው ማን ነው? ጃኖ ይሄን የሰራው ደርግ ነው እንዲያዋቀረው? ማን ነው ብሔርተኝነትን ያጦዘው? ማን ነው በአማራና በኦሮሞ መካከል፣ በትግራይና በአማራ መካከል፣ በሲዳማና በወላይታ መካከል፣ በከምባታና በሀዲያ መካከል፣ በስልጤና በጉራጌ መካከል ማን ነው ታይም ቦምብ የቀበረው? ምንድን ነው የምናወራው? ዛሬ እኮ የኢትዮጵያ ብሔር ብሔረሰብ እንኳን ተነስ ብለኸው እንዲሁም አልቅስ ይለዋል። አንዳንዱ ንዴቱን ለመወጣት ባለፉት 27 ዓመታት በድለኛል ብሎ በቂም በቀል ይመጣል። ያኔ ተው ስትባሉ ተቋም ገንቡ ስትባሉ ገንብታችሁ ቢሆን ኖሮ ዛሬ ባላለቀስን። የሁላችንም የእጅ ስራ ውጤት ነው። የአንበሳውን ድርሻ በእኔ ትንታኔ ቲፒኤልኤፍ ይወስዳል። ልማቱንም ምርጥ ነገሮችንም ለቲፒኤልኤፍ እንደምሰጠው ሁሉ በዚህ ዙሪያ ላይ ሀገርን ሀገር በሚያሰኙ ተግባራት ላይ ቢግ ታይም ፌል አድርገዋል። የት ነበሩ? እና ዛሬ ከ4 ኪሎ ስትፈናቀል እዛ ሄደ ዲሞክራሲነት አማራ ያልገነባውን ያልሰራው ሰው ከዚህም ወደ ማውራት አለብን ጋይስ። ከዚህም አኳያ ማየት አለብን። ይሄ የብዙ ድምር ውጤት ነገር ነው። እዚህ የገባንበት ነገር ተቋማት ቢኖሩ ጠቅላይ ሚኒስትሩ አዲስ ታይም ስመጣ ሎቲም መጣ እንትናን ልመታ ነው ዝመት ቢባል ፓርላማው ይቃወማል። ፓርላማውን እንኳን 99.9% አሸንፈን ሄድከው። ተቃዋሚ ድምፅ እንኳን እንዳይሰማ አትሊስት አንዳንዴ መንግስት ለመመስረት የሚያስችልን ድምፅ እኮ ከመሰረት ሌላውን እኮ ፐርፐዝሊ ትለቃለህ እኮ። የተለያየ ሀሳብ እኔ እዚህ ጋር እንደማንሸራሽረው ማለት ነው። ሱዛን ራይት እስክትስቅብን ድረስ 99.9% አሸንፈ ሄደ። አብይ አህመድ ተመርጦ እዛው አንተ ኢንስቶል ባረከው ሲስተም ላይ መጣ ሰውዬ። ኦኬ እኚህን ሰዎች ልመታ ነው ሲል የራሳቸው የፓርቲ ሰዎች ናቸው። ከመደገፍ ውጭ ምን አማራጭ አላቸው? ቢኮዝ 99.9% እነሱ ነው ያስቀመጥክላቸው። ተቃዋሚ ፓርቲ ገብቶ ቢሆን ኖሮ ኖ ተው፣ እረፉ፣ አንደግፍም፣ አትዋጉ
ትዕግስት ተስፋዋ ሊሟጠጥ አይገባም። ቁጭ በሉ። ሐዋሳ ላይ ካልተስማማችሁ ባህር ዳር ላይ ተቀመጥ፣ ባህር ዳር ላይ ካልተስማማ ጎንደር ላይ ሂድ፣ ጎንደር ላይ ካልተስማማችሁ አዲስ አበባ ላይ ምከሩ ምናምን ይሏቸው ነበር። ስለዚህ ህዝባችንን ዋጋ ያስከፍለው ቁጥር አንድ ተጠያቂ ህዝባዊ ወያኔ ሓርነት ትግራይ ቲፒኤልኤፍ ነው። በእኔ ትምታኔ ሁሉም የድርሻውን ይወስዳል። ህዝባዊ ወያኔ ሓርነት ትግራይ ቲፒኤልኤፍ ሰዎች ለወደመው ለተፈጠረው ነገር ያንበሳውን ድርሻ የመውሰዳቸውን የሚያህል ባለፉት 27 ዓመታት ለተሰሩ መልካም ነገሮችንም ለነሱ ይሰጣሉ። ለገነቧቸው ነገሮች ኢንፍራስትራክቸር፣ ግልገል ጊቤ 1 2 3 ስቴዲየሞች፣ ሜጋ ፕሮጀክቶች፣ መንገዶች፣ ሃይዌዎች፣ ኮንዶሚኒየም መልካም ነገር ሰርተዋል። ኢንዱስትሪ ይህንም አትክድባቸውም። መጥፎ ነገራቸውንም ከሰጠ መልካሙንም ልሰጣቸው ይገባል። በዚህ አወራን እንተማመናለን የሚል እምነት አለኝ።